በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ሕይወትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በቸሩ እግዚአብሔር ሰላምታ እንዴት አላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ስሙ የተመሰገነ ይሁን። ቸሪቱም መብርሃን ወላዲተ አምላክ ዕፀ መስቀሉ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንዴት ሰንብታችኋል? እንዴት አርፍዳችኋል? እንዴት ውላችኋል? እግዚአብሔር ይመስገን፣ ቸሩ መድኃኔዓለም ይመስገን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ቸሩ መድኃኔዓለም አምላካችን ከበዓሉ ረድኤት በረከት ያሳትፈን። በቀደም በነበረን ቀጠሮ ምክንያት ወይም እንደነበረን ቀጠሮ እግዚአብሔር ፈቅዶ በሰዓቱ ተገናኝተናል። እንዲያውም ትንሽ ቀደም ብዬ መጣሁ ይመስለኛል። ያው ጧት የነበረንን አንዳንድ ነገር ቶሎ ሸካከፍንና በቸርነቱ ለዚህ ሰዓት አበቃን። ያው ደግሞ ለቅዳሴ ሰዓት እንዳይሄድብን ምናልባት ይሄንን ምለው ኢትዮጵያ ውስጥ ላለን ነው። ውጭ ሀገር ላላችሁ በተለይ በአሜሪካን ሰሜን አሜሪካ አካባቢ ያላችሁ እንኳን ያው የእንቅልፍ ሰዓታችሁ ነው። እንግዲህ ያው ማዳመጥ የምትችሉ ካላችሁ ማዳመጥ ነው። በብዛት የሚስማማው ለአውሮፓ ለመካከለኛ ምስራቅና ለምስራቅ አፍሪካ አካባቢ ላለው ነው። እንግዲህ እንዳልኳችሁ የኢትዮጵያውያን ኦርቶዶክሳውያን በዓለም ክፍል የሌለንበት ስፍራ የለምና ከሁሉም ስፍራ ይደወልልናል፣ ከሁሉም ስፍራ መልእክት ይላክልናልና ለዛ ነው ከየትኛውም ስፍራ የምታዩ እንደምህቶቻችን ስላላችሁ እንግዲህ የምትችሉ አሁን ታያላችሁ፣ የማትችሉ በኋላ ጊዜ ሲኖራችሁ እዛው ተቀምጦ ስለሚቆይ ትመለከታላችሁ ማለት ነው። ስለዚህ ቸሩ መድኃኔዓለም እንደፈቀደ ከላይ በርሱ እንደምትመለከቱ ዛሬ የሰማዕታት ዓመታዊ በዓል ነው። የሁሉ ሰማዕታት ሰማዕት የተባለ በቤተ ክርስቲያን ሁሉ ዛሬ ይታሰባል። ለዚያ ነው በዓሉ ጉባኤ ሰማዕታት የሰማዕታት አንድነት ወይም አእላፍ ሰማዕታት ተብሎ የሚከበረውና ሰማዕትነት ትናንትና ዛሬ ብለን የትናንትንም የዛሬንም ሰማዕታት እናወሳበታለን። ምክንያቱም ሰማዕትነት በሆነ ዘመን ተጀምሮ በሆነ ዘመን ያበቃ ነገር አይደለም። ዓለም ከተፈጠረ ጀምሮ ዓለም እስከሚያልፍ ድረስ የነበረ ያለ የሚኖር ነው። ሰማዕትነት የሚያበቃው ጌታችን ዳግመኛ ሲመጣ ብቻ ነው። ከዚያ በኋላ ነው እንግዲህ ምክንያቱም የዚህ ምድር ኑሮ ያበቃል። እቺ ምድር እስካለች ድረስ ሰማዕትነት መቼም አያቆም። ስለዚህ የትናንት ሰማዕታትን ብቻ ሳይሆን የዛሬ ሰማዕታትንም እንዘክራለን። በዘመናችን ያሉ ወንድም እህቶቻችን እናት አባቶቻችን ዋጋ እየከፈለ ያሉ ሰማዕታት ስላሉ እነሱንም ጊዜ ይዘን ጥቂት ደቂቃ እናወሳለን ማለት ነው። እንግዲህ ከሁሉ በሚቀድም የጌታችን የመድኃኒታችን ኢየሱስ ክርስቶስ ወርሃዊ በዓል ነው። ግን እንደ ዓመታዊ በዓል ነው የምንቆጥረው። ዛሬ የጌታችን የጽንሰቱ፣ የልደቱ፣ የትንሣኤው፣ የእርገቱ፣ የዳግም ምጽአቱ መታሰቢያ ነው። በዓለ እግዚአብሔር የሚባልበት ምክንያት ለዛ ነው። ስሙ በዓላተ እግዚአብሔር ነው። ግን ያው አንዳንዴ የነጠላ ስሞችም ምስጢር መሸከፍ ስለሚችሉ በዓለ እግዚአብሔር ወይም በዓለ ኢየሱስ ይባላል። የኢየሱስ ክርስቶስ ቤተክርስቲያን በ29 የሚከበሩት ቦታዎች ለምሳሌ አሁን አርፍደንበት የመጣ ነው ቤተክርስቲያን የጎንደሩ አጤ ፋሲል ያሰሩት አጤ ፋሲል ያስቀድሱበት የነበረው ርዕሰ አድባራት አደባባይ ኢየሱስ ይባላል። አደባባይ ኢየሱስ ክርስቶስ ቤተክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን እና በዓለ ኢየሱስ በዓለ እግዚአብሔር የሚባልበት ምክንያት ይሄ ዕለት ጥንተ ተፈጥሮ የተደረገበት፣ ጥንተ ተፈጥሮ ማለት እግዚአብሔር ዓለምን የፈጠረ በ29 ቀን ነው የሚል ትምህርት ቤተክርስቲያናችን ስላለ መጋቢት 29 ስለሆነ ከዛ ሐዲስ ተፈጥሮ ነው። ሐዲስ ተፈጥሮ ነው ማለት የጌታ ጽንሰቱም በዚህ ቀን በዚህ ዕለት ነው፣ በዚህ ቀን ነው። ልደቱም በዚህ ቀን ነው። ትንሣኤውም እንግዲህ የጌታ ዓለምን የፈጠረ በ29 የተጸነሰ በ29 የተወለደ በ29 ሞትን ድል አድርጎ የተነሳ በ29 ነው ብላ ቤተክርስቲያን ታስተምራለች። ኋላም ዳግመኛ ለፍርድ የሚመጣውም በዚህ ዕለት ነው የሚል ትምህርት አለ እንግዲህ እና በዚህ ምክንያት ዛሬ የጌታችን ትልቅ በዓል ነውና አንድ ሁለት ምስጋና አቅርበን ለጌታችን ልመና ምስጋና አቅርበን እንጨርሳለን። የጌታችንን ልደት ባስመለከተ ፈጣሪያችን አመስግነን ነው ምናል። ሰላም ለልደትከ እንተ ኮከበ አስረቀ፣ ኮከብን የገለጠ ለልደትህ ክብር ምስጋና ሰላምታ ይገባል። ነገስተ አይዛብ ይምራ እሌ እሙሁ ከወርቀ
ኮከብን ያወጣኸው የአይዛብ ነገስታትን ሰባ ሰገልን መርተህ ወርቅ ዕጣን ከርቤ እንዲገብሩልህ ነው። እግዚአብሔር ጻድቅ ይላል። ጻድቀ ባህሪ በባህሪ ጻድቅ እውነተኛ የሆንክ ቸር የሆንክ እግዚአብሔር እንተ ታፈቅር ጽድቀ ቸርነትን እውነትን የምትወድ አንተ ነህና ረሲ አድኅኖተከ ወምህረተከ ሰዋቀ በእኔ ላይ ማዳንህን ቸርነትህን ድጋፍ አድርግልኝ። እስመ እብነ የጋይ ግሩም ላይ ወድቀ አስጨናቂ ሆነ የበደል ደንጊያ በላይ ተጭኖብኛልና። አስቡት፣ የበደል ደንጊያ አንድ ደካማ ሰው አቅም የሌለው ሰው ከሱ አቅም በላይ የሆነ ድንጋይ ጭነውበት ቢሄዱ ያንን አንስቶ ለመሄድ በጣም ነው የሚቸገረው። ስለዚህ መጥቶ ድንጋዩን አንስቶ የሚረዳው ያስፈልጋል። እና አንዳንዴ ኃጢአታችንን ንስሐ ስንገባ እግዚአብሔር መጥቶ እንዲያነሳልን ነው የሚፈልገው። ለዛ ነው ረሲ አድኅኖተከ ወምህረተከ ሰዋቀ እስመ እብነ የጋይ ግሩም ላይ ወድቀ ብሎ ደራሲው አርከ ስሉስ በዚህ የሚያመሰግነው። ሁለተኛ ሰላም ለልደትከ እምድንግል ማርያም በስጋ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተ ሰው ለመሆን ለመወለድ ሰላምታ ይገባል። እንበለ ታርሁ መንሰጋ ይሄም ማኅተመ ድንግልናዋን ስትጸነስም ስትወለድም ሳትከፍት ነው። በመንክር ግብር በመንክር ምስጢር በግብረ መንፈስ ቅዱስ ማኅተመ ድንግልናዋን ሳትለውጥ ነው። ኢየሱስ ክርስቶስ ፍጹመ ጽድቅ ወጸጋ ፍጹም ቸር ፍጹም እውነተኛ የባህሪ አምላክ ጸጋን የምትሰጥ ቀዳሚ ጸጋ ኢየሱስ ክርስቶስ እንደሚለው ጸጋን የሚሰጥ አንድም ጸጋ ሆኖ ለኛ የተሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ተሰጥቶናል። ራሱን ለኛ ሰጥቶናል፣ አሳልፎ ሰጥቶናል። በተለይ በስጋው በደሙ አለና ለኃጢአቴ በምህረትከ ህድጋ ኃጢአቴን በቸርነት ተዋት ወለ ጸሎቴ ሀቤከ አይርጋ ጸሎቴንም ወደ አንተ ዘንድ አሳርጋት ብሎ አመስግኖ ይለምኗል። ሁለት አንድን ጨምር እና እንጨርሳለን። ሰላም ለልደትከ በበትረ አሮን ዘተረየ አመጸገየት ወፈረየት እንበለ ይስቀይዋ ማየ ጌታ ሆይ አንተ ከመወለድህ ከ1400 ዘመናት በፊት ከ1500 ዘመን በፊት የአሮን በትር በቤተ መቅደስ ሳይተክሏት ሳይጥሩባት ሳይግሩባት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኝታለች። ይህችንም ለልደትህ ምሳሌ አድርጋታልና ሰላምታ ይገባል። ኢየሱስ ክርስቶስ መድኃኔ ገጽ እንደ ዳዊት ነው። የዳዊት ነው መድኃኔ ገጽ የሚለው የምታድነኝ ምሕረት ቸርነት የምታደርግልኝ ኢየሱስ ክርስቶስ ከመትመሃረኒ ስመርኪያዬ ምሕረት ስታደርግ እኔን መጀመሪያ መርጠህ ማረኝ፣ እኔን ማረኝ፣ እኔን ትምረኝ ዘንድ ፈቃድ ይሁን። ለምን ከመ አንተ ትቤ መሐሩ ነዳዬ አንተ ለድሃ ለምስኪን ራሩ ብልሃል፣ እኔ ድሃ ምስኪን ነኝና መጀመሪያ ለኔ ራራልኝ ምሕረት አድርግልኝ ብሎ ደራሲ ይለምነዋልና እግዚአብሔር አምላካችን የልደቱን በረከት ጸጋ ያሳድርብን። የእመቤታችን የድንግል ማርያም አምላክን በድንግልና ጸንሳ በሕቱም ድንግልና የወለደች የእመቤታችን ጣዕመ ፍቅሯ በረከቷ አይደረብን። ምክንያቱም ያለንበት ጾም ጾመ ልደት ነው የሚባለው፣ የልደት ጾም ነው። የጌታ ልደት ለማየት ነው። እንግዲህ ዛሬ ህዳር 29 ቀን ነው። የጌታን ልደቱን ለማየት ነው እየጾምን ያለነውና መድኃኔዓለም ቸሩ ብርሃነ ልደቱን ለማየት በቸርነቱ ያብቃን እላለሁኝ። አሁን ወደ ዜና ሰማዕታት ጉዳይ እንምጣ። እንደ መጀመሪያ ሰማዕትነት ምንድን ነው ካለ ባጭር አነጋገር በቀደም ብለናል፣ ምስክርነት ነው። ሰማዕት ማለት ምስክር ማለት ነው። አንድ ሰው ሰማዕት ሆነ ማለት ግድ ተገደለ ብቻ አይደለም። እውነትን የሚናገር ሁሉ ሰማዕት ነው፣ በቃል ደረጃ ማለት ነው። ቤተክርስቲያን ግን በግብር ደረጃ ሰማዕት የምትለው እውነትን ተናገሩ ለተናገረለት እውነት ዋጋ የከፈለ ነው። ለምን? የእውነት መለኪያዋ ዋጋ ስታስከፍል ነው። በዚህ ዓለም እውነት ዋጋ የማታስከፍል በሰማይ ነው። በሰማይ ዋጋ አታስከፍልም። ለምን? የእውነት ዓለም ነው። ከእውነት ውጭ ሌላ ነገር ስለሌለ፣ በእግዚአብሔር ፊት ከእውነት ውጭ ሌላ ነገር ስለሌለ፣ በገነት በመንግሥተ ሰማያት ከእውነት ውጭ ሌላ ምንም ነገር ስለሌለ፣ ሐሰት ስለሌለ፣ ውሸት ስለሌለ፣ በእግዚአብሔር ፊት በገነት በመንግሥተ ሰማያት እውነት ብቻ ስለሆነ ያለው እውነት ዋጋ አታስከፍልም። በዚህ ዓለም ግን የውሸት ዓለም መላከ ጽልመት የሞላበት አጋንንት የተቆጣጠሩት ዓለም ስለሆነ የእውነት መለኪያዋ እግዚአብሔር ነው። ምድራዊ መለኪያ እንፈልግላት ከተባለ ግን የእውነት ምድራዊ መለኪያ እንፈልግላት ከተባለ ዋጋ ታስከፍላለች። የትኛውም እውነት ዋጋ ያስከፍላል። ከጥቃቅኑ ነገር ጀምሮ ከትናንሾቹ ጉዳዮች ጀምሮ በስጋዊ ስራ እንኳን አይታችሁት ከሆነ ለምሳሌ መስሪያ ቤት ተቀጥራችሁ እውነተኛ ሆናችሁ መኖር በጣም ከባድ ነው። የመንግስት መስሪያ ቤት ገብታችሁ ሳትዋሹ መኖር በጣም ከባድ። በዚህ ዘመን ኦርቶዶክሳውያን ወንድሞቻችን ትጠይቁናላችሁ፣ በጣም ከባድ ነው። ካልዋሻችሁ መኖር የማትችሉበት
አጋጣሚ በጣም በዝቷል። አስቡት እንኳን የእግዚአብሔርን እውነት መናገር ይቅርና በምድራዊ ኑሯችን እንኳን ሳንዋሽ መኖር እኮ ከባድ ነው። ሳንዋሽ ብለን እናውቃለን? አንዳንዶቻችን እኮ ማለት ፈቅደን ወደን አውቀን የምናደርገው ነገር ሁሉ አይመስለኝም። አንዳንድ ሰው በቃ ለመኖር ሲል የሚያደርገውም ሰው አለ። ግን እንደዛ ሆኖ ስተት መሆኑ አይቀርም። እና ምን ለማለት ነው? ሰማዕታት ስንል እውነትን የተናገሩ እውነትን የኖሩ ብቻ ሳይሆን ለዛ ለኖሩለትና ለተናገሩት ለመሰከሩት እውነት ዋጋ የከፈሉ ናቸው። ለምንድነው ዋጋ የከፈሉትን ብቻ ሰማዕት ምንላቸው? እውነት ተናግረው ዋጋ ሳይከፍሉ ይቀሩ ቢኖር ውስጥልኝ እንደሆነ በዚህ ዓለም እውነትን ተናግሮ ዋጋ ሳይከፍል የሚቀር የለም። ለምን ብትሉ ዓለምን የመላት ያጋንንት አሰራርና እሱ ያደረባቸው ሰዎች ናቸው። ዓለም ላይ እውነት ጌታም የመጣ ለዚያ ነው። መጻይኩ ከመእኩን ሰማዕተ በጽድቅ በእውነት ስለ እውነት ምስክር ልሆን መጥቻለሁ ብሎ ጌታችን ተናግሯል። ስለዚህ ጌታችን አክሊለ ሰማዕት፣ ሰያሜ ካህናት፣ ተስፋ መነኮሳት ይባላል። አክሊለ ሰማዕት ሲለው የሰማዕታት አክሊላቸው ማለት የሰማዕታት ዋጋቸው እሱ ነው። እሱን ለማግኘት ነው ዋጋ መከራ የሚቀበሉ። ግን እግረ መንገዱን የሰማዕታትን መንገድ የጠረገላቸው እርሱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስና ድንግል ማርያም ነው። ስለዚህ ባጭሩ ሰማዕት ማለት ምስክር ማለት ነው። የምን ምስክር? የእውነት። እውነት ማን ነው? ክርስቶስ መድኃኒታችን እግዚአብሔር። ስለዚህ ሰማዕታት የምንላቸው እውነትን የመሰከሩ ግን ለመሰከሩለት እውነት ዋጋ የከፈሉ። ለምን? ቅድም ተናግሬያለሁ። ይሄ አጭር ትርጉም ነው። ሰማዕታትን በሁለት እንከፍላቸዋለን። የዘመነ ብሉይ፣ ዘመነ ብሉይና የዘመነ ሐዲስ ብለን ልክ ጻድቃነ ብሉይ ጻድቃነ ሐዲስ እንደምንለው ሰማዕተ ብሉይ ሰማዕተ ሐዲስ ይባላሉ። የብሉይ ኪዳን ሰማዕታት መጀመሪያቸው አቤል ነው። ሰማዕትነት ዓለም ሲፈጠር አብሮን የጀመረ አቤል የመጀመሪያው ሰማዕት ነው። እውነትን ስለያዘ ለእግዚአብሔር የእውነት መስዋዕት አቅርቦ እግዚአብሔር ስለተቀበለ ወንድሙ ቃየን ገሎታል። ከዚያ በኋላ ሰማዕትነት እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ ቆይቷል። ልዩነቱ ምንድነው? የብሉይ ኪዳን ሰማዕትነት ዋጋ የማሰጠቱ ነገር አቅም አጥቶ ነበረ። ለምን? ገነት ዝግ ስለሆነ የእግዚአብሔር የጸጋው ስጦታ ዝግ ስለነበረ በኃጢአት ምክንያት የብሉይ ኪዳን ሰማዕታት እንዲያውም አበው ምን ይላሉ? ከሐዲስ ኪዳን ሰማዕታት የብሉይ ኪዳን ሰማዕታት ይጸናሉ። ለምን ቢባል ይላሉ አባቶቻችን ምሳሌ ይመስላሉ። የብሉይ ኪዳን ሰማዕታት የክረምት ገበሬን ይመስላሉ። የሐዲስ ኪዳን ሰማዕታት የማዕረር ወይም የአጨዳ ጊዜን የምርት ጊዜ ገበሬን ይመስላሉ። ለምን? በሐዲስ ኪዳን የምርት ጊዜ ነው። እዛው ዋጋ ይከፍላሉ፣ እዛው ዋጋቸውን ይቀበላሉ። የብሉይ ኪዳን ሰማዕታት በክረምት ግብርና ገበሬ የተመስሉ የክረምት ገበሬ በላይ ዝናብ ይወርድበታል፣ በታች ጭቃ ላይ ስቃይ ነው፣ ምንም ነገር አያገኝም። ገና አዲስ ዓመት መጥቶ ጊዜ ማዕረር ደርሶ ወይም የምርት ጊዜ ደርሶ አገኛለሁ ብሎ አስቦ ነው። ሊደርስም ላይደርስም ይችላል። እና በብሉይ ኪዳን የነበሩ ነቢያት ሰማዕታት አባቶቻችን ወዲያውኑ ሄደው ገነት እንደማይገቡ ያውቁታል። ግን ገነት ላንገባበት ብሎ ከመከራ ወደኋላ አልተሰቀቁትም። ለዚያ ነው የብሉይ ኪዳን ሰማዕታት ከሐዲስ ኪዳን ሰማዕታት ይጸናሉ፣ የብሉይ ኪዳን ጻድቃን ከሐዲስ ኪዳን ጻድቃን ይጸናሉ ይባል። ለዛ ነው ጌታ መንግስተ ሰማያትን በሐዲስ ኪዳን እነዚህ ሁሉ ጻድቃን እያሉ ግን የአብርሃም ርስት ያላት፣ የአብርሃም የይስሐቅ የያዕቆብ ርስት ያላት። አይታችሁ ከሆነ እግዚአብሔር በብሉይ ኪዳን የነበሩትን እነ አብርሃም ይስሐቅ ያዕቆብን እነ ቅዱስ ዳዊትን ያከበረበትን መጠን ተመልከቱ። እነ ቅዱስ ሙሴን ያከበረበት ለምን ቢባል ምን ያረግልናል ወትሮውኑ ገነት አንገባ ሳይሉ መከራ ተቀብሏል። ለራሳቸው ብቻ ሳይሆን ለወገኖቻቸው። ለዚያ ብቻ አይደለም፣ ስለኛ መዳንም ትንቢት ተናግረዋል። ስለተናገሩት እውነት አምላክ ሰው ስለመሆኑ ስለመዳናችን ስለተናገሩት እውነት ዋጋ ከፍለዋል፣ ሰማዕትነት ተቀብለዋል። እነዚህ ብሉይ ኪዳን ሰማዕታት ናቸው። የአዲስ ኪዳን ሰማዕታትን ስንመለከታቸው መጀመሪያቸው ቅዱስ እስጢፋኖስ ነው ቢባልም ከፍጡራን ለመናገር ነው እንጂ የአዲስ ኪዳን ሰማዕትነት መጀመሪያ ጌታ ነው። ከጌታ ቀጥሎ እግዝእትነ ማርያም፣ ከእግዝእትነ ማርያም ቀጥሎ ዮሐንስ መጥምቁ ነው። ከእርገት በኋላ ነው እስጢፋኖስ የሚባለው። ከእርገት በኋላ ግን ቅዱስ እስጢፋኖስ ነው የመጀመሪያው ሰማዕት። መቼም ሰማዕት የሚለው ቃል ጌታ ራሱ ነው። እውነትን ለመሰክር መጥቻለሁ ስላለ ስለተናገረው እውነትም አምላክ ሲሆን በተዋህደው ስጋችን መከራን ተቀብሏል፣ ገድለውታል። እና የአዲስ ኪዳን ሰማዕትነትን መስርቶ የሰጠ የመጀመሪያው ሰማዕት ሳይሆን ምንድነው ሰማዕትነትን በአዲስ ኪዳን መስርቶ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታም እዚያው አያይዞ ተናግሯል። ወንጌልን ብትመለከቱት ክርስትና ከሰማዕትነት ጋር አንድ እንደሆነ
ክርስትና ከሰማዕትነት ጋር ፈጽሞ እንደማይለያይ ጌታችን ደጋግሞ አስተምሯል። ደጋግሞ በተለይ የማቴዎስ ወንጌል ምዕራፍ 10ን ተመልከቱት። የማቴዎስ ወንጌል ምዕራፍ 5ን ተመልከቱ። ስለ ስደት ለምሳሌ ከሰማዕትነት አንዱ መልኩ ስደት ነው። በማቴዎስ ወንጌል 5:10 ላይ ከአንቀጸ ብፁዓን አንዱ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ሰማዕትነትን አስተምሯል። ከዚያ እንደገና በማቴዎስ ወንጌል ምዕራፍ 10 ላይ በሰው ፊት የሚመሰክርልኝ እኔም በሰማይ አባቴ ፊት እመሰክርለታለሁ። በተለይ ስለ ሰማዕትነት ኢትፍርዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገድሉትን አትፍሯቸው። ወለነፍስክሙ ሰይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውም። ይልቅስ ነፍስንም ሥጋንም አዋህዶ በገሃነመ እሳት የሚፈርደውን እግዚአብሔርን ፍሩት ብሎ ጌታ ተናግሯል። እሱ ብቻ አይደለም። በዚያ በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ በቀደም እንደተነጋገርነው ምንቲ በቆለ ሰብ ለመኩሉ ዓለም ረብሃ ወነፍሶ ሀጉለ፣ ሰው ዓለሙን ሁሉ ቢያተርፍ አስቡት። በዚህ ዓለም አንድ ሰው ንጉሠ ነገሥት ቢሆን የዓለም ሁሉ ንብረት ዓለም ላይ ያለው በትሪሊየን ከዛም በላይ የሚቆጠር ገንዘብ የሱ ቢሆን ምን ያደርግለታል? መሞት ነው አይቀር። ነፍሱን ካጣ በገሃነመ እሳት ለዘላለም አስቡት። ለዚያ ነው ወምንተ መሃበ ሰብ ቤዛሃ ለነፍሱ፣ ሰው የገሃነመ እሳትን መራራነት ቢያውቅ ኑሮ አይደለም የራሱን ገንዘብ በዚህ ዓለም ያለውን ሁሉ ቢሰጡት ያን ለነፍስ ቤዛ ይሆን ብሎ በሰጠ ነበረ፣ በተወ በጣለ ነበረ ይላል። የሰማዕትነት ነገር እንዲያ። ከዚያም በኋላ ወደ ዮሐንስ ወንጌል ሄዳችሁ በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ ስትመለከቱት እናንተን ኩሉ ዘይቀትለክሙ ይመስሎ ከመዘ መስዋዕት ያበው ለእግዚአብሔር፣ የሚገድላችሁ ሁሉ ለእግዚአብሔር መስዋዕት የሚያቀርብ ይመስለዋል። አይታችሁ ከሆነ አንዳንዶቹ በተለይ በጥንት ዘመን የነበሩት ሆነ የዛሬዎቹ ሲገድሉ ለፈጣሪያቸው ለእምነታቸው ጥሩ እንዳደረጉ ነው የሚያስቡ። ክርስቲያኖችን መግደል የሚያጸድቅ ይመስላቸዋል። ጌታዬን ተናገራሉ። ኋላ ግን ምን አለ? ወበዓለምሰ ቁጥር 33 ላይ 16:33 ላይ ወበዓለምሰ ሀለወክሙ ሕማመ ትርከቡ፣ በዓለም ሳላችሁ መከራ አለባችሁ። ልብ በሉችን ቃል ያዟት። ከመከራ የተለየ ክርስትና የለም። መከራው ግን ሁለት አይነት ነው። ወይ የፈቃድ ነው ወይ የግድ ነው። ክርስቲያን ከመከራ መለየት አይችልም። የፈቃድ ማለት ወደው ፈቅደው የሚያደርጉት የጻድቃን ተጋድሎ የፈቃድ መከራ ይባላል። የግድ ማለት መከራ በመጣ ጊዜ ፈቅደን ብናደርገውም ግን ሰዎችን ኑ ግደሉን ብለናቸው ሳይሆን ሊያጠቁን ይመጣሉ። ሰው እውነተኛ ክርስቲያን ከሆነ ይጠቃል፣ ይታወቃል። እውነትን ከያዘ ይጠቃል። ስለዚህ ጌታችን በዓለም ሳላችሁ መከራ አለባችሁ፣ ያ ማለት በዚህ ዓለም ድሎት የለም፣ ያለ መከራ መኖር አይቻልም። ወባይቱ ጽንዑ አለ፣ ነገር ግን በርቱ፣ እስመ አነ ሞኢክዎ ለዓለም፣ እኔ ዓለምን አሸንፌዋለሁ፣ ድል ነስቼዋለሁ። ያ ማለት ድል ነስቼ ድል መንሳትን ሰጥቻችኋለሁ አለ። ስለዚህ ጌታ እንዲህ አስተማረ። ከዛ መጥምቁ ዮሐንስ ከተገደለ በኋላ ጌታ ካረገ በኋላ ቅዱስ እስጢፋኖስ፣ እንግዲህ የሰማዕታት መጀመሪያቸው እስጢፋኖስ፣ መጨረሻቸው ከርሱ እንደምትመለከቱት ቅዱስ ጴጥሮስ ነው ይባላል። ይሄ ማለት ግን እስከ ዘመነ ሊቃውንት መነሻ ለነበረው ሰማዕትነት ነው እንጂ ሰማዕትነት አላቋረጠም። አሁንም አያቋርጥም፣ ወደፊትም አያቋርጥም። ይቀጥላል። ነበረ፣ አለ፣ ይቀጥላል። ልዩነቱ በኋላ እንደምንነጋገረው አለ ይቀጥላል ማለት ግን ምን እናድርግ የሚለውን ነገር መነጋገር አለብን። ሰማዕትነት ላይ ምን ማድረግ እንዳለብን መጨረሻ ላይ እንነጋገር ነው። አሁን የዘመነ ሰማዕታት ዛሬ የምናነሳውን የ47 አእላፋትን ነገር እናንሳ። 47 አእላፋት ምንድን ናቸው? ላይ እንደ በረሱ በግዕዝ ተጽፎ እንደምታዩት 40 ወሰብዓቱ አእላፋት 47 አእላፋት። አንደኛ ቁጥሩ ያምታታል አይታችሁት ከሆነ ምክንያቱም አእላፍ እንግዲህ እልፍ 10,000 ነው። አእላፍ የሚለው ቃል በነጠላ ለ100,000 እንደሚያገለግለው ሁሉ አእላፋት ተብሎ ለብዙ ሲነገር ለ100,000 ያገለግላል፣ ለሚሊዮንም ያገለግላል። ስለዚህ አንዳንድ ሊቃውንት 47 አእላፋት የሚለውን 4,700,000 ወይም 4.7 ሚሊዮን ብለው ሲተረጉሙ፣ አንዳንዶቹ ደግሞ የለም 47 ሚሊዮን ነው። ለምን በዛ ዘመን ለምን 47 ሚሊዮን ሲባል እንዴ የዛን ዘመን እንዴት 47 ሚሊዮን ሊኖር ይችላል? ለምን የዛሬ 200 ዓመት 1 ቢሊዮን አካባቢ ህዝብ ነው የነበረው። እንደዛ ብላችሁ አታስቡ። በነገራችሁ ላይ ዓለም ላይ ወደ ኋላ ሄደን የነበረውን ቁጥር ለማየት አንደኛ ሳይንሱን ተከትለን ቁጥር ለማጣራት አንሞክርም። እኛ ሳይንሱን እንከተል ቢባል እንኳን ሳይንስ ምን ይላል? አሁን በዓለም ላይ ያለውን ህዝብ በትንሹ 10 ምናምን እጥፍ የሚሆን ሰው ሞቷል ይላል። ዓለም ከተፈጠረ አንስቶ ሳይንስ የሚለውን ነው ነገራችሁ። ሳይንስ ላይ ያየሁት ነው፣ አንድ ድረገጽ ላይ ያየሁት። እስካሁን ድረስ የሞተው ሰው ቁጥር ከ100 ቢሊዮን በላይ ነው ይላል። ስለዚህ አይግረማችሁ። በዘመነ ሰማዕታት አይደል ለምሳሌ የጎንደርን ታሪክ ስታጠኑ በጎንደር ዘመን በኢትዮጵያ በአጤ ፋሲል ዘመን የዛሬ 380 ዓመት አካባቢ ጎንደር ከተማ ብቻ 100,000 ነዋሪ ነበራት።
ልብ ብላችኋል። ጎንደር ከተማ ናት አስቡት። እቺ ጠባብ የበሬ ግንባር የምታክል ከተማ አስቡት። አዲስ አበባ ብትሄዱ አንድ ክፍለ ከተማ አታክልም ጎንደር። ይቺ ከተማ ግን 100 ሺህ ነዋሪ ነበራት። ስለዚህ 47 ሚሊዮን ወደሚለው እኔ ያደላለሁ። ዲዮቅልጥያኖስ ይገደል አጠቃላይ በዘመነ ሰማዕታት ያለቁ ሰማዕታት ለምንድን ነው እንደዛ ብዬ የማደላው? 4.7 ሚሊዮን ለማለት ይቸገራሉ። ለምን ቢባል በቀላሉ እዩት። ለምሳሌ ከቅዱስ ቴዎድሮስ በናድሊዮስ ጋር የነበረ ጭፍራ እንኳን ወደ 2.5 ሚሊዮን ሰው ከቅዱስ ቴዎድሮስ በናድሊዮስ ጋር ተገድሏል። በሱ የመከራ ዘመን አስቡት። በቅዱስ ጊዮርጊስ ምክንያት ከግማሽ ሚሊዮን በላይ አልቋል። በቅዱስ ፋሲለደስ ምክንያት ያን ያክል አልቋል። ከሁሉ በላይ ደግሞ በቅዱስ ኤስድሮስ ታላቁ ምክንያት 805,000 ያ ማለት ወደ 1 ሚሊዮን ትንሽ የቀረሰው አልቋል። ስለዚህ 4.7 ሚሊዮን አሉ። በስህተት የሚገርማቸው 470,000 ብለው ይተረጎማል። እሱ 470,000 ጨርሶ የማይሆን ነገር ነው። ምክንያቱም 470,000 በአንድ ቀን ተገሉ ያቀለ በጣም ብዙ ነው። ምክንያቱም እነ ዲዮቅልጥያኖስ ያን ያህል ዘመን ለ4 10 ዓመታት ዲዮቅልጥያኖስ፣ መክሲሚያኖስ ከዛም በፊት የነበሩት ሲገሉ በየቀኑ 10,000 የሚገሉበታል፣ 5,000 በትንሹ 1,000 2,000 ሳይገሉ አይውሉም። 1,000 2,000 ሳይገሉ አይውሉም። እና ስለነዚህ 47 አይላፋት ሰማዕታት ለመነጋገር መጀመሪያቸው እስጢፋኖስ ነው። ከእስጢፋኖስ በኋላ ያለው ዘመነ ክርስቶስ የሚባል አለ። ዘመነ ክርስቶስ የሚባል ነገር በባህሪው ዘመነ ክርስቶስ አይባልም፣ ምክንያቱም ዘመን አይቆጠርለትም። በተዋህዶ ስጋ ግን ጌታ ተወልዶ እስካረገባት ጊዜ ያለችው 34 ዓመት እሷ ዘመነ ክርስቶስ ተብላ ለታሪክ ማንሻ ትቆጠራለች። ከ34 ዓመተ ምህረት እስከ 70 ያለው ዘመነ ሐዋርያት ይባላል። አብዛኞቹ ሐዋርያት እስከዛ ድረስ ሰማዕትነት ተቀብለዋል ተብሎ ስለሚታሰብ ከዚያ ከ70 ዓመተ ምህረት እስከ 156 ማለት ታላቁ ቅዱስ ፖሊካርፖስ የሰርሚኔሱ ሰማዕትነት የተቀበለ እሱ ዘመነ ሐዋርያውያን አበው ይሉታል። ከ156 እስከ 313 ዓመተ ምህረት 313 ማለት ዘመነ ሰማዕታትን በይፋ ይሄ በዓለም ደረጃ ሙሉ በሙሉ የነበረውን ዘመነ ሰማዕታት የቤተ ክርስቲያንን መዘጋት ቅዱስ ቆስጠንጢኖስ በአዋጅ ሚላን ከተማ ጣሊያን ሚላኖ ከተማ ላይ አዋጅ ያወጀበት ነው። እንደዚህ ይከፈላል። ነገር ግን ጠቅላላ ሙሉ ዘመነ ሰማዕታት ነው የሚባለው ከጌታ እርገት በኋላ ያለ። ለምን? ዘመነ ሐዋርያትም ዘመነ ሰማዕታት ነው። ሐዋርያት ተሰቃይተው ነው የሞቱት፣ ታርደው ነው የሞቱት፣ ተሰቅለው ነው የሞቱት፣ ተዘቅዝቀው ነው የሞቱት፣ ተገርፈው ተወግረው ነው የሞቱት። ዘመነ ሐዋርያውያን አበውም ዘመነ ሰማዕታት ነው። በጭንቅ በመከራ በስቃይ ነው። በሳት ተቃጥለው በድንጋይ ተወግረው ለአንበሳ ተሰጠው። እና አግናጤዎስ እነ ፖሊካርፕስ በሳት ተቃጥለው እና አግናጤዎስ ባህር አስጥመዋቸው ማለት እነ ቅዱስ ቀሌምንጦስ ዛሬ የምናከብረው። ነገር ግን በብዛት ዘመነ ሰማዕታት ተብሎ የሚታወቀው 2 ምዕራፍ ያለው ነው። ምዕራፍ 1 ከ156 እስከ 273 ያለው ዓመት ነው። በአማካኝ ወደ 110ዎቹ ዓመት ያክል ይሆናል። ይሄ ዘመነ ሰማዕታት ክፍል 1 ይባላል። ክፍል 1 ዘመነ ሰማዕታት። በዚህ ጊዜ መከራው አንድ ጊዜ ይገናል፣ አንድ ጊዜ ትንሽ በረድ ይላል፣ አንድ ጊዜ ይገናል፣ አንድ ጊዜ በረድ ይላል። በ273 ዓመተ ምህረት ግን እንግዲህ ዘመናዊ ታሪክ 284 ነው የሚለው። እኛ እንግዲህ ቤተክርስቲያንን ታሪክ ነው የምንከተለው። አባቶቻችን ኢትዮጵያዊን ትውፊት ለመከተል ነው የምንሞክረው። ምክንያቱም የዲዮቅልጥያኖስን የመከራ ዘመን ዘመናዊ ተራኪዎች 21 ዓመት ነው የሚያደርጉት ከ284 እስከ 35 ድረስ ማለት ነው ዘመናዊ ተራኪዎች። እኛ ቤተክርስቲያናችን ትውፊት ደግሞ የመከራው ዘመን የዲዮቅልጥያኖስና የመክሲሚያኖስ 40 ዘመን ነው። ዘመነ ሰማዕታት የመጨረሻው ዘመነ ሰማዕታት የሚባለው 40 ዘመን ነው። ይሄም ከ273 እስከ 313 ያለው ዘመነ ሰማዕታት ይባላል። ይሄ ዘመን ከሌሎቹ ለየት የሚለው ምንድነው? በሌላው ጊዜ ትንሽ ረፍት የሚያገኙበት አጋጣሚ ነበር። አንድ ጊዜ መከራው በጣም ይገናል፣ ትንሽ ደግሞ በረድ ይላል። ወይ ክርስቲያን የሆነ ንጉስ በመካከል ሊገኝ ይችላል፣ ወይ ደግሞ አረማዊም ሆኖ ግን ቀንበር የሚያቀል ይኖራል። 40ው ዘመን ግን ዲዮቅልጥያኖስና መክሲሚያኖስ የነገሱበት ፍጹም ለዕለት እንኳ ክርስቲያኖች ረፍት አልነበራቸውም። ለዕለት እንኳ ቅዱሳት መጻሕፍት በሙሉ ተቆንጽለው ተቃጥለው ያለቁበት ማለት አንዳንዴ ዛሬ ያለንበት ስታስ በጣም ትልቅ ድሎት እኮ ነው። ዛሬ ክርስቲያን በዚህ ዘመን ለክርስቲያኖች መከራ አለ፣ ግን ለአብዛኞቹ አይደለም፣ ለጥቂቶቹ መከራ ያለው። በዚያ ዘመን በስመ ክርስቲያን የተጠራ ሁሉ መከራ ይቀበላል። እንደ ሽንኩርት ይታረዱ ነበር። እንደ በግ ታርደው እንደ ሽንኩርት ተከትፈው የማይደረግ ነገር አልነበረም። የዚህ ሁሉ መነሻ ምንድነው ከተባለ ዘመነ ሰማዕታት በእግዚአብሔር ፈቃድ ቢመጣም እንኳ አንድ እውነት ግን እንዳትረሱት፣ ለዘመነ ሰማዕታት መምጣት ትልቁ ተጠያቂ የሚደረግ አንድ ክርስቲያን አለ፣ አንድ ሰው አለ። ይሄም ሰው አጋጌዎስ ይባላል።
በቅስና ማዕረግ ነው ያለ የሚሉ አሉ። አይ ጳጳስ ነው የሚሉ አሉ። አጋጌዎስ የሚባል ሰው ነው መከራ ያመጣ። እውነት ለመናገር ግን ውስጥ ፈቃድ እግዚአብሔር እንዳለበት ሳንዘነጋ ነው። ለዚህ ሁሉ መነሻ አግሪጳዳ የሚባል አንድ የፍየል እረኛ ነበር። በነገራችሁ ላይ ማይገባውን ሰው ስልጣን ቦታ ላይ ማውጣት ይሄ ነው መጨረሻው። ይሄ አግሪጳዳ የፍየል እረኛ ነው። በላይኛው ግብጽ የሚኖር የፍየል እረኛ ነው። ኑማሪያኖስ የሮሜ ንጉስ በነበረበት ጊዜ ወታደር ሰብስቡልኝ ብሎ ሲል ከበርበሮችና ከቆዝ ከፋርስ ሰዎች ጦርነት መጥቶበት ሲሰበስብ ወታደር ይህንን ሰው አብሮ ጠሩት። የፍየል እረኛውን ወሰዱትና ጉልበተኛ ስለነበረ ወረሰይዎ ሊቀ አፍራስ ዘቤተ መንግስት፣ በቤተ መንግስቱ በኑማሪያኖስ ቤተ መንግስት የፈረሶች አለቃ ወይም ባልደራስ አደረጉት። በዚያ ወራት ጦርነት ተነስቶ ወደ ጦርነት ኑማሪያኖስ ሄደና በጦርነቱ መካከል እንደሚሸነፍ ታወቀው። ይህን ጊዜ ምን አለ? ቢሸሽ ተከትለው ይገሉታል። ንጉሱ እንደተገደለት ከታወቀ ሮም ልትማረክ ነው። በተለይ ምስራቁ ሮም ሊማረክ ነው፣ አንጾኪያ። ስለዚህ ያለው አማራጭ ባለሟሎቹን ልብስ አልብሶ ሽሹ አላቸው። የሱን ልብስ አልብሶ ሽሹ አላቸውና እሱ የወታደር ልብስ ገብቶ ለብሶ ተገደለ። ያ ማለት ንጉሱ መገደሉ አልታወቀም። በዚህ ምክንያት ሀገሪቱ ዳነች ከወረራ፣ ዳርዳሩ ተወሯል። ይህንን ወረራ ለመቀልበስ እነ ቅዱስ ፋሲለደስ፣ እነ ቅዱስ ዮስጦስ፣ እነ ቅዱስ አውሳዊስ በኋላ በሰማዕትነት የምናውቃቸው እነ ቅዱስ ቴዎድሮስ በናድሊዮስ ምስራቃዊ፣ እነ ቅዱስ ቴዎድሮስ ሊቀ ሰራዊት፣ እነ ቅዱስ ቴዎድሮስ ወልደ ፋሲለደስ፣ እነ ቅዱስ መቃርስ፣ እነ ቅዱስ አባዲር፣ እነ ቅዱስ ፊቅጦር፣ እነ ቅዱስ ገላውዲዮስ፣ እነዚህ በቤተክርስቲያናችን ለየት ያለ ስም ያላቸው ኃያላን ሀገርን ቤተክርስቲያንን በውትድርና ሲከላከሉ ይኖሩ በመጨረሻ ደግሞ ለሰማዕትነት የበቁ ናቸው። እነዚህ ሄደው ጦርነቱን አሸንፈው መጡ። እነሱ ጦርነት ባሉበት ወቅት ግን የኑማሪያኖስ ትልቂቱ ልጅ መንግስቱ ባዶ ሲሆን ከመስኮቷ ቆማ ጨዋታ ትመለከታለች። ይሄ አግሪጳዳ የሚባል እረኛ ኋላ የፈረስ አለቃ የሆነው ሁለት ዋንሽት ደርቦ ከልጅነቱ ሰይጣን ያደረበትን ይላሉ አባቶቻችን። በረኝነት እያለ ከሰይጣን ጋር ውል ተጋብቶ ነበረ እና ዋሽንት ሲነፋ በዋሽንቱ ድምፅ ሰይጣን የሚሰሙትን እንስሳት ያዘላቸው ነበረ እና ፈረሶቹ ሲዘፍኑ እስክስታ ሲወርዱ ልክ ትከሻቸውን እያወዛወዙ እየዘለሉ ሚስቱ አየች። በዚህ ደስ ብሏት ይህን ሰይጣን ያደረበትን ሰው አገባቸው። ስታገባው ግን ክርስቲያን ሆኖ ነው የገባው። ልብ በሉ። ዲዮቅልጥያኖስ መጀመሪያ ክርስቲያን ነበር። ክርስቲያን ሆኖ ነው የገባ በስመ ክርስቲያን። አጋጣሚውን ሲጠብቅ የቁዝ ሰዎች ጦርነት አነሱ። ወደ ጦርነቱ ማንን ይልካል? ሁለቱን ቴዎድሮሶችን ላካቸው። በናድሊዮስ ቴዎድሮስን፣ ምስራቃዊ ቴዎድሮስንና የሰራዊት አለቃ ቴዎድሮስን። ጦርነት ውስጥ ገብተው በናድሊዮስ ቴዎድሮስ የፋርስን ንጉስ የቁዝል ንጉስ ልጅ ማርኮ አመጣው። ኒጎሚዶስ ይባላል። አመጣና ለዲዮቅልጥያኖስ የንጉስ ልጅ ምርኮ ሰጠው። በጣም ትልቅ ነገር ነው። በነገራችሁ ላይ የንጉስ ልጅ ተማረከ ማለት እነዛ መጥተው መዋጋት አይችሉም። ለምን? መያዣ ነው። ንጉስ በልጁ አይጨክንም ይታወቃል። ከዛ ወሰደና ለአባ አጋጌዎስ ቅድም ላልኳችሁ ለዚያ ጳጳስም ነው ቄስም ነው ለሚሉት ለዚያ በስመ ክርስቲያን ለዘመነ ሰማዕታት መነሻው ነው የሚባል ጅል ሰው ያ ነው፣ ክፉ ሰው አጋጌዎስ። ኒጎሚዶስን ወስዶ ለአጋጌዎስ ሰጠው። አጋጌዎስን ምን አለው? ጠብቀው ብሎ ሰጠው። የፋርስ የቁዝ ንጉስ ልጁ የት እንዳለ ሲያጣራ ሰላይ ልኮ አጋጌዎስ ከሚባል ሰው ቤት እንዳላወቀ ከዚያ መልእክተኛ ውስጥ ለውስጥ ላከና ልጄን ስጠኝ የፈለከውን ላድርግልህ አለው። አስቡት መጽሐፍ ይላል ኢትክሉ ተቃኒዮ ለክልያ አጋይስት ጌታ ተናግሯል። ለሁለት ጌታ መገዛት በተለይ አገልጋይ በጵጵስና ማዕረግ ይሁን በቅስናም ይሁን በዲቁናም ይሁን ወይ ዛሬ እንደምናየው በመዝሙር አገልግሎት በስብከትም ይሁን አገልግሎት ከገንዘብ ጋር ከተገናኘ እንኳን ሌላ ዩቲዩብ ምናምን ከፍቶ ለገንዘብ ሲባል ታውቃላችሁ ርዕስ እንኳን የስብከት ርዕስ እንኳን የሚመረጠው ለገንዘብ ተብሎ የሰው ትኩረት እንዲስብ ስለ መዳን አይደለም። የምንመርጠው ርዕስ እንኳን ዩቲዩብ ላይ ሄዶ ቲክቶክ ላይ ሄዶ እንዲያስከፍልን ገንዘብ እንድናገኝ አረመኔነት እኮ ነው። እንዴት የእግዚአብሔርን ቃል ሰው ገንዘብ ለማግኘት ነው? እግዚአብሔር ገንዘብ ይነሳል። ለእግዚአብሔር ፍቅር ታስተምር እግዚአብሔር ገንዘብ ይነሳል። ጌታችን በማቴዎስ ወንጌል ምዕራፍ 6 ላይ አንተ ሙሰ መቅደመ ህሱ መንግስቱ ወጽድቆ አስቀድማችሁ መንግስቴን ሹ ቸርነቴን ፈልጉ ወዘንተ ኩሉ ይተሰከከሙ። ይሄ ምን አለ በራት ላይ ዳረጎት ነው። እግዚአብሔር ገንዘብ ያሳጣናል? ኧረ አያሳጣንም። እግዚአብሔር ገንዘብ ያሳጣናል?
እኛ እሱን ከልብ ብናገለግለው ጦም ሊያሳድረን የለም። ጌታ ብሏል ይደለው አስቦ ለዘይት ቀነይ ለሚያገለግል ዋጋው ይገባዋል ብሏል። በማቴዎስ ወንጌል 10 በሉቃስ ወንጌል 10 ተናግሮታል። ለዛ ነው ይሄ ሰው ምን ልስጥ ሲለው ወርቅ ስጠኝና ልጅ ልስጥ አለው። አስቡት፣ ኢየሱስ የቤተክርስቲያን አባት ነው። ለቤተክርስቲያን መከራ ያመጣባት ይሄ ሰው ነው። እንዳልኳችሁ እንዳትረሱ፣ ፈቃደ እግዚአብሔር ውስጡ አለ፣ እሱ ሌላ ጉዳይ ነው። እግዚአብሔር ግን ሰይጣንን በዚያ ምክንያት ሲጠብቅ ነበረ። እግዚአብሔር ደግሞ የመጣውን ነገር ለበጎ ያደርገዋል። ዘመነ ሰማዕታትን እግዚአብሔር ለበጎ አድርጎታል። ግን አንዱነት እንዳትረሱ፣ በዘመነ ሰማዕታት ሁሉ ክርስቲያን ሰማዕት ሆነ አይደለም። የካደ ብዙ አለ፣ በጣም ብዙ ሚሊዮን ክዷል። ይሄን ማወቅ አለባችሁ። በጣም ያለቀሰ ብዙ አለ፣ የተጨነቀ ብዙ አለ። ይሄንን ሁሉ ማስተዋል ማወቅ አለብን። አስተውሉ ኦርቶዶክሳውያን። ለዚያ ነው ከገንዘብ ጋር ግንኙነት ካለው ሰው አገልጋይም ቢሆን ራቁ ብለን እንመክራቸዋለን። ማናችንም ቢሆን ከገንዘብ ጋር ግንኙነት አለ ለገንዘብ ብለን ስናገለግል ካያችሁ፣ ለገንዘብ ቶሎ የሚሰራ ሰው ካያችሁ ከዚያ አገልጋይ ቶሎ ራቁ። ቢቻል እንደ ቤተክርስቲያን ስርዓት እንዲያለውን ሰው ከመድረክ ማውረድ ይገባል። ስልጣን ካለው መሻር ይገባል። ለምን? ሐዋርያትን በሲኖዶሳቸው የተናገሩት ኃይለ ቃል ስላለና ይሄ ሰው ምን ያህል ወርቅ ልስጥ ሲለው ከስስቱ የተነሳ ምን አለ? በልጅህ ኪሎ ልክ ስጠኝ አለው። የሰማችሁ ነው። በልጅህ ኪሎ ልክ። ኒጎሚዶስ የንጉሱ ልጅ ሚዛን ላይ ተቀመጠ፣ ወርቅ በዚህ ተቀመጠ፣ በዛ ልክ ወርቅ ሰጠው። ልጁን ይዘው ሄደ። ኋላ የፋርስና የቁዝ ነገስታት ጦርነት መጡ እና ዲዮቅልጥያኖስ ገረመው። እንዴት ልጃቸውን በምርኮ ይዘን ጦርነት መጡ ብሎ ከዛ ሄዷልና ዳግመኛ ቴዎድሮስ በናድሊዮስንና ቴዎድሮስ ሊቀ ሰራዊት ላካቸው። ሲሄዱ እነሱ ኒጎሚዶስ ጦርነት ውስጥ አለ እና ግራ ገባቸው። ከኋላ ማን ይመለከታል? ዲዮቅልጥያኖስ ሲያየው ልጁ አለ። ጠረጠረ። ከዛ ምን አለው? ቴዎድሮስ በናድሊዮስን ጠራውና ይሄን የንጉሱ ልጅ እንደምንም ብለ ድጋሚ ማርክልኝ አለው። ቴዎድሮስ በናድሊዮስ ኃይለኛ ነው በጦር እንግዲህ ሄዶ ማርኮት መጣ። እንደገና ድጋሚ ሰጠው። ወስደው ደበቀው። ከዚያ ጦርነት አሸንፈው ሲመለሱ አባ አጋግዮስን ጠራና የንጉሱን ልጅ ስጠኝ አምጣው ፈልጌዋለሁ አለው። አጋግዮስ ምን አለ? ያዛቆነ ሰይጣን እንደሚባለው ሞቷል፣ ሞቶ ቀብሬዋለሁ አለ። አሳየኝ ቢለው ያው የውሸት አስክሬን አውጥቶ አሳየው። ከዚያ ቅዳሴ ቀድሷልና ቅዳሴ ካህናቱ ሲገቡ ቅዳሴ አጋግዮስን አመጣውና ስጋው ደሙ እንደቆመ ድርገት ወርዶ በስጋው ደሙ ማለ። ሞቶ ቀብሬያለሁ ብሎ በስጋው ደሙ ማለ አለው ማለ። ከዚያ ዞሮ ዲዮቅልጥያኖስ ምን አላቸው? ይሄ ሰው በስጋው ደሙ በክርስቶስ ስጋው ደሙ ምሏል በሐሰት። ስለዚህ ከሰማይ እሳት ወርዳ ልትበላው ይገባል፣ ካልሆነ ግን ክርስቶስን ክደዋለሁ አለ። መድኃኒታችን ኢየሱስ ክርስቶስ ስራውን የሚሰራ በዲዮቅልጥያኖስ ትእዛዝ አይደለም። ብቻው አንተ እኔ ወይ የሆነ አካል ከሰማይ የሆነ ነገር መቅሰፍትኛ ስለፈለግነው መቅሰፍት አይወርድም። ጠበቀ ምንም መቅሰፍት አልወረደም። ለምን ቢባል ዲዮቅልጥያኖስ ስለፈለገ አይደለም የሚወርደው። ከዚያ ወዲያውኑ ያን ልጅ አመጣና ለምስክርነት ኒጎሚዶስን አሳይቶ የተቀበለውን ወርቅ አመጥቶ ያንን ወርቅ ያ በኪሎ ልክ የተቀበለውን ወርቅ አመጥቶ አቅልጦልኛል፣ አስቀልጦ በዚያ አጠመቀው ይላል። እኩሉን አጠጣው፣ እኩሉን አጠመቀው። እንግዲህ የቀለጠ ወርቅ አልኩ ብጥስጥስ አደረገው እንዴ አቀለጠው ራሱ። አጋግዮስ እንደዚህ ነው ሞተ። ሰማዕት እንዳይመስላችሁ። አጋግዮስ ሰማዕት አይደለም። አባ አጋግዮስ ሰማዕት አይደለም። ለጥፋቱን ዋጋው የተከፈለው በሱ ምክንያት ግን ወርቁ ሲገለው አይቶ አያችሁ አላቸው ለወታደሮቹ ዲዮቅልጥያኖስ። አያችሁ አምላክስ ማለት ይሄ ወርቅ ነው። አያችሁ ሲያጠፋው ሲገለው ጥፋተኛውን ሰው ቀጣው አለ። ከዚያ በኋላ 20 ክንድ 30 ክንድ 50 ክንድ 70 ክንድ ጣዖት አጵሎን፣ አርዳሚስ፣ ዜውስ የሚባሉ ጣዖቶችን አቆመ። አዋጅ አወጣ። አዋጁ ምንድነው የሚለው? ኢየሱስ ክርስቶስን ያልካደ፣ ለአጵሎን ለአርዳሚስ ያልሰገደ፣ ሀብት ንብረቱ ለዘረፋ፣ እጅግሩ ለስር፣ ደረቱ ለጦር፣ አንገቱ ለሰይፍ። ይችናት አዋጇ። ልብ በሉ። ሰቆቃ ይዛኔ ጀመረ። ሰቆቃው ጀመረ፣ መከራው ጀመረ። ቀድሞ መጀመሪያ ማን ሰማዕት ሆነ? እስጢፋኖስ። ያኛው ሊቀ ዲያቆናቱ ሳይሆን እንደገና በአንጾኪያ በምስራቅ ሮም የነበረው እስጢፋኖስ የሚባል በቅዱስ ፋሲለደስ ቤት የነበረ አንድ ቅዱስ ክርስቲያን ነበር። እሱ መጀመሪያ ተሰወረ። ከዚያ በኋላ ምን ይነገራል? አባቶቻችን እንደሚሉን ዲዮቅልጥያኖስ የክርስቲያኖችን ደም እስከ መጠጣት ደረሰ። በየቀኑ ይፈላሰፉ ነበረ። አረማውያን ይፈላሰፋሉ። ዛሬ እንዴት አድርገን እንግደላቸው ክርስቲያኖችን? ዛሬ በመግፈፍ ክርስቲያኖችን ቆዳቸውን እንደ በግ ሲገፏቸው ይላሉ። ዛሬ በመቆራረጥ ይሻላል፣ ሕዋሳቶቻቸውን ይቆራርጧቸዋል። አይ ዛሬ በሳት በማቃጠል ይሻላል፣ ባሩድ አቀልጦ እዚያ ላይ ይነክሯቸዋል። የማያደርጓቸው ነበር። ራሳቸውን ቆዳቸውን ገፈው የተገፈፈው አካላቸው ላይ ፍህም ያስቀምጡባቸው ነበር።
የማያደርጓቸው። እሱ ብቻ አይደለም፣ ጥፍራቸውን ይነቅሏቸዋል። ህዋሳቱን ይሄ ጅማታቸውን ቆዳቸውን እየገፈፉ ጅማቶቻቸውን ይሰቧቸዋል። ጥብጣቤ ዘላሂም ይባላል። ሁሉ ክርስቲያን መጀመሪያ የሚሰቃዩት የከላም ቆዳ የተሰራ መግረፊያ አለ። እንደገና አስዋጥ ይባላል። ይሄ አስዋጡ ደግሞ ጅራፍ ሆኖ ከጫፉ ላይ እሾህ አለው። በዛ እሾህ ስጋቸውን እየቦጨቀ ነው የሚያነሳው። ምኑ ይነገራል? የነ ቅዱስ ጊዮርጊስ፣ የነ ቅዱስ ፋሲለደስ፣ የነ ቅዱስ ቴዎድሮስ ቀዳማዊ፣ ቴዎድሮስ ካላዊ፣ የቴዎድሮስ ሳልሳዊ፣ የነ ቅዱስ ገላውዲዮስ፣ የነ ቅዱስ አውሳቢዮስ፣ የነ አባዲ። ከዚያ በኋላ ግን ለክርስቲያኖች ለተወሰኑት ምን ሆነላቸው? የደስታ ጊዜ ሆነላቸው። ለምን ይባል? በልባቸው ያለ አባቶቻችን ይላሉ እነ ፋሲለደስ፣ እነ ቴዎድሮስ፣ እነ ገላውዲዮስ፣ እነ ጊዮርጊስ ሌሎቹም በሳቱ ሲቀቅሏቸው ከሳቱ ይልቅ በልባቸው የሚነደው የክርስቶስ ፍቅር ነበር የሚሰማቸው። አስቡት። ለዚያ ነው ሰርግ ሆነ። በቃ እንዲያውም ገበያ ይባል ነበር በዘመነ ሰማዕታት። ሰማዕትነት ገበያ ነበረ። ገበያ ወዴት ዋለ ይባላል? በዚህ ሀገር ውሏል ይባላል። መሄድ እንዲያውም አንዳንድ ክርስቲያኖች ምን ያደርጉ ነበር? አንዳንድ ቅዱሳን ሰማዕታት ሄደው መኮንኑ ወይም የንጉሱ ባለሟሎች የሚያሰቃዩበት ነገር ሲጠፋቸው እንደዚህ እኮ ማድረግ ትችላለህ ብሎ የራሳቸውን መሰቃይ አስተያየት ይሰጡ ነበር። የራሳቸውን መሰቃይ አስተያየት ይሰጡ ነበር። እስቲ እንዲህ አድርግ አሰቃይ። ታላቁ አበረከረዙን ለምሳሌ ምን ላድርግ ሲለው ወታደሩ ጎትተኝ ከተማ ለከተማ። እንግዲህ ኮረኮንች ነው መንገዱ። አካቱ በጥስጥ እስኪል ድረስ ጎትተኛል። እስከዚህ ድረስ የደረሱ አሉ። እንደነ ቅዱስ አክሎጋውን አርያኖስን ምንድን ያለው? ልጁ ሲሞትበት ሲያለቅስ አየው። ልጄ ላስነሳለህ በጌታዬ ኃይል አለው። አዎ አለው። ባስነሳለህ ምን ታደርግልኛለህ አለው። ከስርዓት ፈትቼ እሾምሃለሁ አለው። አይ አልፈልግም። እና ምንድን ነው የምትፈልግ? ልጅህን ካዳንኩልህ በደንብ እንድታሰቃየኝ እፈልጋለሁ አለ። ለምን? በምድር ያለው የስቃዩ ብዛት በሰማይ ዋጋቸውን ያበዛዋል። ዋጋቸውን ያበዛዋል። ቅዱስ ጳውሎስ ለዚህ አይደለ እምከመሰ አረይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ ለሮም ሰዎች ሲጽፍላቸው ክርስቶስን በመከራው ከመሰል ነው በክብሩ እንመስለዋለን። ጌታም ተናግሯል። የሞቱን መስቀል ተሸክሞ በኋላ ያልተከተለኝ ለኔ ሊሆን አይገባውም ብሏል። ለሰማዕታት ለኩሎቹ ሰርግ ሆነላቸው። ግን አንዱን ተወቁ። ቅዱስ ቄርሎስ እንዲህ ይላል። አንድ ሰሞን ክርክር ነበረ፣ በጥንትም ዛሬም አለ። ሰማዕታትን አንዳንዱ ሰው የማይሰማቸው ይመስለዋል መከራው። ኧረ ተው እባክህ፣ ይሰማቸዋል። ቅዱስ ቄርሎስ በሃይማኖተ አበው ይላል ይሰማቸዋል። ነገር ግን እንደሚሰማቸው ማወቅ ከፈለክ አንድ ታሪክ ልንገራቸው። ቅዱስ ጊዮርጊስን እግሩን ቆረጡት። እዚህ ቁርጭምጭሚቱ ላይ ቆረጡት። ሁለቱን እግር ቆረጡት። ከዚያ ከውስጡ ጦር ያለው የብረት ጫማ አዘጋጁና ዋስተሰአንው ይላል አጫሙት። ዋግበረ ዱዲያኖስ አሳይነ ዘሐጺን ያለው ይሄ ነው ያሬድ። ከዛ ወይቤልዎ ሁር ሂድ ተራመድ አሉት። እንዴት ብሎ ይራመድ? መጽሐፍ እንደውም ወሶበስእነ ሰጊረ ጸራ ጊዮርጊስ በአብይ ቃል ወይቤ እፎይ ይህሊ ከማምላኬ የተሰቀለ ዲበጸ መስቀል። አሁን አስቡ። ከስቃዩ ብዛት የተነሳ መቋቋም አቃተው። ከአቅሙ በላይ ሆነበት። በቃ ማለት ፍጡር ከሚችለው በላይ ሆነበት። ያን ጊዜ ቅዱስ ጊዮርጊስ አለቀሰ፣ ጮኸ። ከስቃዩ ብዛት ይሄ ነው ይሰማቸዋል። ወዲያው ግን ረድኤተ እግዚአብሔር መጣለት። ለምን? በቀራንዮ ጌታ የተቀበለውን መከራ ሲያስቡ የፍቅሩ እሳትነት በውጭ ያለውን እሳት ያቀዘቅዘዋል። ወይም አባ ጽጌ ድንግል ማሕሌተ ጽጌ ላይ እማዛ ጽጌኪ ድንግል ለዘባአው ደስም ሰክረ ውግረተ እብንን ይመስሉ ሐሰረ እሳትኒ ማየ ባሕር ቆሪረ እንዳለው ማለት ነው። ከጌታና ከመቤታችን ፍቅር የተነሳ ሲሰክሩ እሳቱን ውሃ፣ ድንጋዩን ሳር ያስመስልላቸዋል፣ ሲወግሯቸው ሲያቃጥሏቸው። 40 ዘመን ሰማዕታት ክርስቲያኖች ተፈጁ። የሚገርመው ግን ክርስቲያኖች እየጨመሩ ነው የሚሄዱት። ከዚያ ሁሉ ከ47 አእላፋት መካከል ከግማሽ በላይ የሚሆነው ክርስቲያን አልነበረም፣ አረማዊ ነው። ዕለቱን አምኖ ሰማዕት። ምክንያቱም አምነው ሰማዕትነት ሳይጠመቁ ነው የሚሞቱት። እና በዚህ ምክንያት ቤተክርስቲያን ምን የሚል ከመንፈስ ቅዱስ ምን ስርዓት መጣ? ለምሳሌ የደም ጥምቀት የሚባል አለ። ሳያምኑ አንገታቸው ከተቆረጠ ደማቸው ጥምቀት ይሆንላቸዋል። እንደነ ዮሐንስ ዘባቢሎን፣ እንደ ኢራቃዊው ቅዱስ ዮሐንስ ማለት ነው። በእሳት ከተቃጠሉ እሳቱ ጥምቀት ይሆናቸዋል። ባህር ላይ ሲያሰጥሟቸው ባህሩ ጥምቀት ይሆናቸው። እንዲህ ያደረጉ ብዙዎቹ ሰማዕትነት ተቀበሉ፣ መከራ ተቀበሉ። እንግዲህ የዘመነ ሰማዕታት ታሪክ ከረጅም ባጭር ከሙሉ በክፍል ማንሻው ነው። አንድ ባንድ እንተርከው ቢባል ግን እንግዲህ ጣና ቂርቆስ፣ ዳጋ እስጢፋኖስ ያለውን ዜና ሰማዕታትን፣ ገድለ ሰማዕታትን በእውነቱ በደንብ አድርጎ እኔ በእውነት በጣም ከማዝንበት እንደው ትልልቅ ወንድሞቻችን በተለይ መጻሕፍት የምትጽፉ በተለይ ማህበረ ቅዱሳን ገድለ ሰማዕታት የሚል አንድ አለ እዚህ
ግን ዋናውን ገድለ ሰማዕታት አሳትሙልን። ዋናውን እንፈልገዋለን። ዋናውን ቅዱስ ዮልዮስ ዘአቅፋሐሲ የጻፈው ዋናው ገድለ ሰማዕታት እንደው በጥራዝ እንደ ቅጽ 1 ቅጽ 2 ቅጽ 3 እየተባለ እንደ ግለሰብ እንዲያሳትም አልፈልግም። ካሳተመው ማህበረ ቅዱሳን ቢያሳትመው ወይ ጣና ቂርቆስ ነባ ገብረ ኪዳን ቢያሳትሙት ነው ጥሩ የሚሆነው። ያስፈልጋል። ግብፃውያን እኮ ክርስትናቸውን ይዘው የሚኖሩት በዚህ ነው። ለግብፃውያን እኮ ገድለ ሰማዕታት እንደ ቁርስ ምሳ ነው አይደለም? ግብፅ የምትኖሩ ታውቁታላችሁ አይደል? መደበኛ ስራቸው የሰማዕታትን ታሪክ ማንበብ ነው። እንዲጸኑ ያደረጋቸው እሱ ነው። እኛ እንዳንጸና ያደረገን የሰማዕታትን ነገር አናውቅም። እኛ የሆነ ነገር ሲመጣ ጥቁር መልበስ፣ ፌስቡኩን ጭንቅንቅንቅ ማድረግ እንደሱ አይደለም። ስለዚህ ዜና ሰማዕታት ገድለ ሰማዕታት በጣም ያስፈልገናል። ቅድም እንዳልኳችሁ ግን ሰማዕትነት አያበቃም። በዚህ መጨረሻው ቅዱስ ጴጥሮስ ተፍጻሜተ ሰማዕት ይባላል። ቅዱስ ጴጥሮስ ሰማዕትነት ሲቀበል የእስክንድርያ 17ኛ ፓትርያርክ ነው እና እሱ ለሰማዕትነት ሲዘጋጅ ዛሬ ዓመታዊ ባሉን እንደምታውቁት በስለት ተወልዶ እናትና አባቱ ሶፊያና ቴዎድሮስ ይባላሉ አሳድገውት ከዚያ ለቅዱስ ቴዎናስ ሰጥተውት ተምሮ ዲቁና ከዛ ቅስና ተቀብሎ መጨረሻ ላይ በቅዱስ ቴዎናስ መንበር ተተክቶ የዲዮቅልጥያኖስን የመጨረሻ 14 ዘመናት ቅዱስ ጴጥሮስ ነው ያሳለፋቸው። ጽኑ መከራ ተቀብሏል። ጽኑ መከራ። ነገር ግን ለዲዮቅልጥያኖስ ምን ብለውታል? ለምንድን ነው በግብጽ ክርስቲያኖችን እየገደልናቸው የማይጠፉት አለ ዲዮቅልጥያኖስ። እየገደልናቸው ለምንድን ነው የማይጠፉት? በዛ ዘመን ነው ክርስቲያን ሲሞት ይበዛል። ዛሬ ስንሞት እያነስን ነው እወቁት። ያኔ ግን ሲሞቱ ይበዙ ነበር። ለምንድን ነው ብለው ሲሉት አይ አንተ 1000 ብትገድል 2000 የሚያሳምን አንተ 1000 ብትገድል 2000 አሳምኖ የሚያድር ጴጥሮስ የሚባል ሰው አለ አሉት። ታሪኩ በጣም ሰፊ ነው። በተለይ ከአርዮስ ጋር የተያዘው ታሪክ እናቆየው ከእስክንድሮስ ጋር ቅዱስ ጴጥሮስን ሊገሉት ሲመጡ ወታደሮች ተልከው ህዝቡ ተሰልፈው እረኛችን አናስገድልም ብለው ሰይፍ ጎመድ ይዘው ቆሙ። ቅዱስ ጴጥሮስ ሁለት ነገር ያውቃል። አንደኛ ሰማዕት መሆን ይፈልጋል። ዋጋ የሰማዕታት ዋጋ በነገራቸው ላይ ከፍ ያለ ነው። ከጻድቃንም ከሁሉም ዋጋ የሰማዕታት ዋጋ ከፍ ይላል። ኤስ በምን ታውቋል ቢሉ ስነ ፍጥረትን ሲተረጉሙ በመጽሐፈ ስነ ፍጥረትም በመጽሐፍ አክሲማሮስም የስነ ፍጥረት ትርጓሜ ተመልከቱት። በዕለተ ሐሙስና በዕለተ ዓርብ በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡ በባህር በየብስ የሚኖሩ ተፈጠሯል በሁለቱ ቀን። በተለይ በባህር የተፈጠሩትን ሲተረጉም ባህር የጥምቀት ምሳሌ ብሎ በልብ የሚሳቡ በዓለም የሚኖሩ በጋብቻ የሚኖሩ ያው በልብ የሚሳብ ቀስ እያለ አይደለም የሚሄድ አቅሙ ትንሽ ነው። በእግር የሚሽከረከሩ የጻድቃን የባሕታውያን በክንፍ የሚበሩ ተመስጦ ያላቸው የሰማዕታት አያችሁ። በዓለሙ ነው ጽድቅ የሚሰሩትን በልብ በሚሳቡት ይመስላቸዋል። በገዳም ሆነው የሚጋደሉትን በእግር በሚሽከረከሩት ከልብ ይልቅ በእግር የሚሽከረከር ፈጠን ይላል። በክንፍ የሚበሩ ተመስጦ ያላቸው ሰማዕታት ይላል። አንዳንዴ ባሕታውያንም ከዚህ ቀጽላቸዋል። ክብራቸውን ያክል ነው። ስለዚህ የሰማዕትነት ዋጋን ፈልጓል፣ መሞት ፈልጓል፣ ሰማዕትነት ፈልጓል። እግረ መንገዱን ግን ጌታን ምን ለምነው ጌታዬ ሆይ የኔን ደም የሰማዕታት መከራ መጨረሻ አድርገው ብሏል። ከሰማይ መላእክት በአንድነት አሜን ሲሉ አንዲት ድንግል ሰማች። መላእክት አሜን አሉ። አሜን ያሉበት ምክንያት የሰማዕታት ፍጻሜ አድርገው ሲል እግዚአብሔር ምን አለ? ለይኩን ይሁንልህ ይሁን አለው። መላእክት አሜን አሉ። ያ ተሰማ። ቅዱስ ጴጥሮስ ሰማዕትነት ከተቀበለ በኋላ እግዚአብሔር ዲዮቅልጥያኖስን ቅዱስ ጊዮርጊስን ልኮ አጠፋው። ሚካኤል ገብርኤል ቅዱስ ጊዮርጊስ ዲዮቅልጥያኖስን ሁለት አይኑን አጥፍተው ራሱን በደወል በጥብጠው ያን ያክል ለክርስቲያኖች መከራ ሲያደርስባቸው የነበረው እብዱ ነው። አብዶ 7 ዓመት ኑሮ ኋላ ሰይጣን መጥቶ አይንን ባበራ ወደ ዙፋን ብመልስልህ ምን ታረግልኛለህ አለው። ክርስቲያኖችን ፈጅልሃለሁ አሉ። አይ ክርስቲያኖችን መፍጀት የሚቻለው ይኖርን ያልፈጃቸውም ነበር ብሎ ተራራ ላይ አወጥቶ ወሮሮታል። ጠንቆጫቁጫል። ገሃነመ እሳት ሲኦል ገብቷል። ዲዮቅልጥያኖስ በዚህ ተፈጽሟል። እግዚአብሔር ፈርዶበታል። በነገራችን ላይ በቤተክርስቲያናችን ታሪክ ሄሮድስ አለ ለምሳሌ ህፃናትን የፈጀው በጣም አረመኔ ነው። ሌሎችም እነ ጠራብሎስ የትራጃን የምትሉት በዘመናዊ ታሪክ እነ ዳኪዎስ እነ መክሲሚያኖስ አሉ። ግን የዲዮቅልጥያኖስን ያክል አውሬ የለም። ለዚያ ነው መጽሐፍ በላኤ ስጋ ወሰታዬ ደም ይላል። የክርስቲያኖችን ስጋ ሲበላ ደማቸው ሲጠጣ ነበር ይላል። ከጭካኔው የተነሳ እንደዚህ ይለዋል። መክሲሚያኖስን የገደለው ያጠፋው ቆስጠንጢኖስ ነው። መክሲሚያኖስም አብሮ ሲያሰቀው ነገራቸው ለሁለት ነው። በምዕራብና በምስራቅ ሮም ነው። ምክንያቱም መክሲሚያኖስ የሰራዊት አለቃ ነው የነበረ። የኑማሪያኖስ ትንሽቱ ልጅ ነው ያገባችው። በቅናት ትልቂቱ ዲዮቅልጥያኖስን ስታገባ ማለት ነው።
ዘመነ ሰማዕታት እና ቅዱስ ጴጥሮስ በዚህ ዕለት የቅዱስ ማርቆስ ስጋ ያለበት ቤተክርስቲያን ላይ ምን አላቸው? ወታደሮቹን ህዝቡ እንድትገድሉኝ ስለማይፈቅድላችሁ አላቸው። ድምጽ እያሰማ ህዝቡ ዞር ሲሉ እኔ ላንኳኳ በኋላ ከዚያ በመስኮት ድምጼን ስትሰሙ አንገቴን እሰጣችኋለሁ፣ ቆርጣችሁ ሰዱ አላቸው። አንኳኳላቸው፣ አንገቱን መዘዝ አደረገላቸው፣ አንገቱን ቆርጠው ወሰዱ። ቅዱስ ጴጥሮስ ተሰዋ፣ ተፍጻሜተ ሰማዕት ተባለ። ዘመነ ሰማዕታት በዚያ ጊዜ ተገታ። ዘመነ ሰማዕታት የሚባለው መከራ ግን በየስፍራው ቀጥሏል። ከዚያ በኋላ በተለይ በፋርስ መንግስታት እነ ያዕቆብ ዘግሙድ ሁሉ ሰማዕት የሆኑ ከዛ በኋላ ነው። የናግራን ሰማዕታት ከዚያ በኋላ ነው። አሁን ወደ ሁለተኛው ክፍል እንምጣ። ወደ ሁለተኛው ክፍል ከመምጣታችን በፊት ሌላኛውን ሰማዕት ቅዱስ ቀሌምንጦስንም እናንሳው። ቀሌምንጦስ ማለት በሮሚ ሀገር ተወልዶ ያደገ የቀውስጦስና የአክሮስያ ልጅ የቅዱስ ጴጥሮስ ደቀ መዝሙር ነው። ከ120 ቤተሰብ አይቆጠርም። ቅዱስ ጴጥሮስ ሮም ገብቶ ከስንት ዓመት በኋላ ነው ያሳመነው። ግን ክብሩ እንደ ሐዋርያት ነው። ሐዋርያ ነው የሚባለው። ቀሌምንጦስ ሐዋርያ ወሰማዕት ወሊቀ ጳጳሳት ዘሮሜ፣ የሮም ክፍለ ግዛት ወይም የሮም ሁለተኛው ፓትርያርክ እሱ ነው። የመጀመሪያው ቅዱስ ጴጥሮስ ስለሆነ ማለት ነው። የቅዱስ ጴጥሮስ ስለሆነ በነገራችሁ ላይ ትናንት አንድ እንትን እየተመለከትኩኝ የቫቲካን ባዚሊካ ውስጥ የቅዱስ ጴጥሮስ እና አንድ ሰው ካሜራ ይዞ ይሄ ቅዱስ ጴጥሮስ ቤተክርስቲያን አለ አይደለም፣ ፖፖ የሚኖርበት የብዙ ጳጳሳት መቃብራቸው ያለበት ሮም። በነገራችሁ ላይ አንድ ነው፣ ሮም ለኛ የተቀደሰች ከተማ ናት እንዴ። ኢየሩሳሌም አይሁድ ይኖሩባታል። እነሱ ስለኖሩ አትረክስ፣ ዋጋዋ ዝቅ አይል። ሮም የተቀደሰች ናት እኮ መጻሕፍት ይናገራሉ። የኛ ቤተክርስቲያን መጻሕፍት ሮምን ልናያት ልንባረክ፣ ልክ ከኢየሩሳሌም ቀጥሎ ሮምን ልናያት እንፈልጋለን፣ ቱርክን ልናያት እንፈልጋለን፣ ግሪክን ግን አሳዩን እያልን እየለመንን አይደለም። እንዲያው ምኞትን የነገርናችሁ ባናየውም አይጨንቀንም። ዋናው ሀገር ሰላም ሆኖ ክርስትናችን ጸንቶልን በጎ ክርስቲያን ሆነን እንገኝ እንጂ ጉብኝት አያስጨንቅም። እንዲያው ለወሬ ያክል ነው። ሮምንም ግሪክንም ቱርክንም እንደዚህ አሉ የቅዱሳን። በተለይ የሮም ደግሞ በተለይ ቫቲካን ደግሞ እዚያ እንደምታውቁት የቅዱስ ጴጥሮስ ስጋ እዚያን ያረፈ ጴጥሮስ ጳውሎስ ስለሚባል በታሪክ ስንሰማ ስለነው እና ትናንት ካሜራ ይዞ ይዞራል እና ይሄ ገሌ የሚባል ፖፕ ነው፣ ይሄ ገሌ የሚባል ፖፕ ነው እያለ ወደ የካቶሊክ ፖፖችን ያስገኛል። አንተ ምን ክፉ ሰው ነህ? ሂድ እንጂ ዝም ብለህ ወደ ቅዱስ ጴጥሮስ ካለ ወደ እሱ ወሰዲ። እዚያ ሳይደርስ ተቋረጠ። ምን ይላል? ሰብስክራይብ አድርጉና ከዛ በኋላ የቀረውን አሳየሽ። ኧረ ወይድልኝ ወደዚያ ያንተ መሸቀያ። እኔ ጓጉቼ እንደው በቃ ተገኘ ላይ ቀርማ እስቲ ቅዱስ ጴጥሮስ እንደው እዚሁኝ እሰግድ ነበር እንደው ጅነሳለሁ ብዬ በጠበቀ የለም። ግን እዚያ ነው ይባላል እንሰማለንና ሮም ለኛ የተቀደሰች ናት በእውነቱ። እና እቺ ስፍራ የቅዱስ ጴጥሮስ ብቻ ሳይሆን እነ ቀሌምንጦስ እነ ሉቃስ ሁሉ የተሰወዚያ ነው። ቅዱስ ሉቃስ ወንጌል እነ ቅዱስ ጳውሎስ ብርሃነ ዓለምና ቅዱስ ቀሌምንጦስ በቅዱስ ጴጥሮስ ትምህርት አምኖ የሱ ረድ ደቀ መዝሙሩ ነው። በጣም ብዙ መከራ ተቀብሏል። ለየት የሚለው አንዱ ነው ተወቁ። ስለ ቅዱስ ቀሌምንጦስ ሁሉ ይችንሰው አባቶቻችን ምን ይላሉ? በቤተ ክርስቲያን በሐዋርያትና በሰማዕታት መካከል ድልድዩ ዋናው ድልድይ ቅዱስ ቀሌምንጦስ ነው። ብዙ ድልድዮች አሉ እኮ እና አግናጢዮስና ፖሊካርፐስ አሉ። ግን ዋናው ድልድይ ከሐዋርያት በኋላ ቀሌምንጦስ ነው። ለምን? አንደኛ የሐዋርያትን ገድል የጻፈው እሱ ነው። ሁለተኛ ነገር በቤተክርስቲያናችን በጣም ምስጢር የሚባል አሁን መጽሐፈ ቀሌምንጦስ አለ። አይታችሁት ከሆነ የታተመው እንኳን የተቆነጻጸለ ነው። ግን በቤተክርስቲያናችን በቤተ ጉባኤ ያለው ዋናው ቃል መጽሐፈ ቀሌምንጦስ አለ። እሱ መጽሐፍ ነው። ቅዱስ ቀሌምንጦስ ከሐዋርያት መጻሕፍትን የተቀበለ እሱ ነው። እውነተኞቹ መጻሕፍትን የተቀበለ እሱ ነው። ገድላቸውን የተቀበለ እሱ ነው። የቤተክርስቲያንን ታሪክ ከጥንት ከፍጥረት ጀምሮ ከቅዱስ ጴጥሮስ የተማረ እሱ ነው። መጨረሻም ፓትርያርክ ሆኖ መከራ ተቀብሎ ባህር ውስጥ ሰጥሞ ተአምራት እያደረገ በብዙ ድንቅ ነገር ኑሯል። ቅዱስ ቀሌምንጦስ ዛሬ ሰማዕትነቱ ነው። ዛሬ ቀሌምንጦስም ሰማዕትነቱ ነው። አሁን ወደ ማጠቃለያችን እንምጣና ሰማዕትነት ትናንትና ዛሬ ካልን የትናንቱ እንዲህ ይመስል ነበር፣ ዛሬስ ነው ጥያቄው። በተለይ በሁለት ከፍለን ነው። በዓለም ደረጃ አስቡት። ዛሬም ድረስ አሁን አይኤስአይኤስ የግብጾችን ሲያርድ አሁን ግብጽ ውስጥ ተመልከቱ፣ ሰማዕትነት ሞልቷል። ግብጽ ውስጥ እንደ ልብ ነው ሞልቷል። ወደ መካከለኛው ምስራቅ ስትሄዱ ደግሞ ይብሳል፣ በጣም ይብሳል። ከባድ ነው። ግን ሰማዕትነት የግድ አረቡ ዓለም ብቻ አይደለም፣ ሰማዕትነት የሌለበት የለም። በነገራችሁ ላይ አሜሪካን ውስጥ መልካም ክርስቲያን መሆን አንዳንዴ ከሰማዕትነት ሁሉ የማይተናነስ ነው። ከባድ ነው፣ ከባድ ነው። እኔ በጣም የሚገርመኝ ነገር አሜሪካና አውሮፓ ውስጥ ለምሳሌ የመዝናኛ ኢንዱስትሪ ይባላል። የመዝናኛ ኢንዱስትሪ ሲባል ሰው ፊልም፣ ሙዚቃ፣ ስፖርት ምናምን ብቻ ነው የሚመስለው። ፖርኖግራፊ ኢንዱስትሪ አለ አይደል? ታውቃላችሁ? ይሄ የዝሙት የሚባል ኢንዱስትሪ አለ። በመቶዎች ቢሊዮን ዶላር የሚበጀትለት ማለት ነው። ምናልባትም ከፊልም እና ከሙዚቃ ያልተናነሰ በጀት የሚበጀትለት። አስቡት።
በነገራችሁ ላይ አንድ ሰው ዩቲዩብ ላይ ተቀምጦ፣ አንድ ሰው ቲክቶክ ላይ ተቀምጦ፣ አንድ ሰው ፌስቡክ ላይ ተቀምጦ እየዋለ እንዴት ነው ክርስቲያን መሆን የሚችለው? እንዴት ነው መሆን የሚችለው? በነገራችሁ ላይ ወንድሞቻችን እህቶቻችን መልካም ክርስቲያን መሆን ከፈለጋችሁ ምናልባት ፌስቡክ አትጠቀሙ ብዬ ልከለክል አልችልም። ምክንያቱም እኔ በፌስቡክ አለ እንደዚህ እየለፈለፍኩ ያለሁት። ነገር ግን ለፌስቡክም ለዩቲዩብም ሆነ ሌላ የምትጠቀሙት ካለ እስኪ ሰዓት እችን ልምድ እስቲ እችን ያዟት። በቀን ከዚህ ሰዓት ከዚህ ደቂቃ በላይ አልጠቀም ብላችሁ ገደብ አኑርለት። እስኪ ለምሳሌ 30 ደቂቃ ነው፣ 1 ሰዓት ነው፣ 2 ሰዓት ነው፣ ወላ 6 ሰዓትም ይሁን እንደ በጣም አላስችላችሁ ነው። ግን ከዚያች ገደብ አትለፉ። ራስን መቆጣጠር ይባላል ይሄ። ምክንያቱም ሶሻል ሚዲያው እዚያውን ስብከት ስትሰማ ትቆይና ትንሽ ቆይተ የራቁት ሴት ገላ ያሳያል፣ የሆነ ጽያፍ ነገር ያሳያል። ቲክቶክ ላይ ትገባና ለምሳሌ አይንህ ከሊቃውንት ያንዱን ስብከት ትሰማና ዞር ስትል ሌላ ቆሻሻ ነገር ያሳያል። አትችልም። በቃ ተመርዘህ ትወጣለህ። ግድ ነው። አትቋቋመው። ማል ነገር ሶሻል ሚዲያ ላይ ተቀመጠ ሰው የሶሻል ሚዲያውን ቆሻሻ መቋቋም አይችልም። ጨርሶ አትችሉም። አይምሰል አትችልም። ሰይጣን አናት ላይ ነው ሲጨፍርብን የሚውለው። ደግነቱ አያሳውቅህም። እየጠፋህ እንደሆነ አይታወቅህም። ስለዚህ በዚህ ዘመን ስለ ሰማዕትነት ለማውራት መጀመሪያ ለሰማዕትነት ጨርሶ የማያበቃን ነገር። ለዚያ ነው በዚህ ዘመን ያለ አብዛኞቻችን ክርስቲያኖች ሰማዕት የመሆን አቅም አይደለም፣ ፍላጎት የለንም። ካለንም ወሬ ነው። ወሬ ስለ ሰማዕትነት የምናውቀው ወሬ ነው። ለሰማዕትነት የተዘጋጀች ሰውነት እንድትኖር ከፈለክ ወንድሜ ሆይ እህቴ ሆይ ራሴን ጨምሮ ሶሻል ሚዲያ ላይ እንዲህ የመጀመሪያው ልምምድ ነው። ሌላ ብዙ ልምምድ አለ እኮ። የመጀመሪያው ልምምድ ሶሻል ሚዲያ ላይ በቀን ይህንን ሰዓት ይህንን ያክል ደቂቃ ነው ብቻ ብለህ መጥን። ያች ደቂቃ ስትደርስ እንዲያው ለጊዜው አላርምም ቢሆን አቁምለትና ሪማይንደር አድርገህ ሪማይንድ ሲያደርግህ ስብከት እያዳመጥክም ቢሆን ዝጋው። ማቆም በዚያ አመካኝቶ ሰዓትን እንዳይወስድብህ ዝጋው። ደግሞ ብልጡ ነው። ስብከት ስታዳምጡ ዳውንሎድ አድርጋችሁ አዳምጡ። እዚያው ላይ ተጎልተህ አታዳምጥ። ዳውንሎድ አድርጉት። እና አንዱ ይሄ ነው። ሁለተኛው ነገር እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ቃል መኖር ነው እንጂ እንደዚህ ዘመን አያያዛችን የሰባኪውም የዘማሪውም የምመኑም አካሄድ የሰማዕትነት አካሄድ አይደለም። ብዙ ጊዜ አይታችሁ ከሆነ ለሰማዕትነት ጨከን ያሉ እነማን ናቸው? ያልተማሩት ናቸው። ምክንያቱም አንዲቱን የሰማትን ቃል ይዘው የሚሄዱ አይታችሁ ከሆነ አሁን በዚህ ዘመን ሰማዕትነት ሞልቷል። ባለፉት 4 እና 5 ዓመታት እንኳን አስቡት። ሶማሌ ክልል ላይ፣ ደቡብ ክልል ላይ፣ ሲዳማ ላይ፣ ሻሸመኔ ላይ፣ በአጠቃላይ ኦሮሚያ ክልል ላይ አሁንም ድረስ ታውቁታላችሁ። ቤኒሻንጉል ላይ፣ ትግራይ ላይ፣ አማራ ክልል ላይ ሰማዕትነት ሞልቷል እኮ። መሳደዱን አስቡት እስኪ። የክርስትናን እውነት የሚናገር ሰው ሲሳደድ አይደል የሚሆን? ሰማዕትነት ዛሬ አለ። ልዩነቱ ምንድነው? እግዚአብሔር አንድያውን ገንፍሎ እንዳይመጣ ግን ገቶልናል። ለምን እንደሆነ ታውቃላችሁ? የሚችለው የለም። ማን ሊችለው? ገንፍሎ እንዳይመጣ ይዞልን እኮ ነው እንጂ እኮ ሊገነፍል እንዲህ ብሎ ያለ ሰማዕትነት እንደዚህ ብሎ እኮ ነው ያለ። ዳርዳር ይላል፣ ዳርዳር ይላል፣ ወደ መሃል ይመጣል፣ ደግሞ ዳርዳር ይላል። አስቡት። ቢገነፍል ማን ነው የሚችለው? በየትኛው አቅማችን? መንፈስ ቅዱስ ያላለዘበው በወሬ የእግዚአብሔርን ቃል እንደ ወሬ የምናዳምጥ ሰዎች እኮ ነን። የእግዚአብሔርን ቃል እንደ ወሬ የምናዳምጥ ከሰባኪ የምናማርጥ የእግዚአብሔርን ቃል ሳይሆን ኮሜዲ፣ ሳቅ፣ ቀልብ የእግዚአብሔርን ቃል እያሳሳቀ በኮሜዲ መስማት ምን ፈልግ ሰዎች እኮ ነን። የእግዚአብሔር ቃል ቀልድ ነው? ኮሜዲ ነው? ዋ እየተባለ እየተሳቀ እንደ ተረት ተረት እንደዛ አይደለም። ስለዚህ ክርስቲያኖች ሆይ ቅድም እንዳልኩት ሶሻል ሚዲያን መግታት ብቻ ሳይሆን በየዕለቱ የቅዱሳት በተለይ የወንጌልንና የቅዱስ ጳውሎስን የሐዲስ ኪዳን ላይ ያሉ ትእዛዛትን እነሱን በደንብ አድርገን እናስተውላቸው፣ እንለማመዳቸው። መከራ እንደሆነ አይቀርም ወንድሜ፣ አይቀርም። ሀገር ሰላም እንዲሆን እንፈልጋለን፣ ግን ክርስቲያን ከሆንክ መከራ አይቀርም። እሱን ማወቅ አለብህ፣ እሱን ማወቅ አለብሽ። ሌላኛው ገድለ ቅዱሳንን ይኸውላችሁ ቁጭ ብለህ ፌስቡክ ላይ ስትጽፈው ስለዋልክ ገድለ ቅዱሳን አይረዳልም። ገድለ ቅዱሳን ሕይወት መድኃኒት እንዲሆን ከፈለክ ከአንጀትህ አንብቦ፣ ቀስ ብለህ ደግሞ አትቸኩልበት። ቀስ ብለህ አንብበህ አጣጥሞ ከዚያ ተደነቅ፣ ይግረምህ። ኦ አባቴ ጊዮርጊስ አባቴ እንደምን ቻልከው? እስቲ አስረዳኝ፣ እስቲ አሳውቀኝ። መርቆሬዎስ ሰማዕቱ፣ ቂርቆስ ሕፃኑ እንዴት ነው የቻልከው? እንዴት ነው ይሁሉ የክርስቶስ ፍቅር ይህን ያህል የደረሰልህ እንዴት ነው? እስቲ አስረዳኝ። ከዛ ጌታ ኢየሱስ ክርስቶስ ሰማዕታት ውዳሴ ማለት አይደል? አማን መኖ ሰማይ ጣዕም አለ ዓለም ይላል አይደል? የዚህን ዓለም ጣዕም የናቁ ሰማዕታት እንዴት አድርጎ ተቻላቸው? እሱን መርምሩት፣ እንመርምረው። ሰማዕታት እንዴት ነው የቻሉት? ሰማዕታት መከራው እንዴት ነው የቻሉት? እንመርምረው። ገድለ ቅዱሳንን እናጣጥመው።
ገድለ ሰማዕታትን እናጣጥመው። ከዚያም ጸልይ። ጌታ ሆይ ጸሎት እንደዚህ ነው። ጌታ ሆይ አቅሜ ከማይችለው መከራ አታደርሰኝ፣ ዋጋ ከሚያስገኝልኝ ከምችለው አታርቀኝ። ሁሉም ግን እንደ ፈቃድ ይሁን። የኔ ልመና አጽናኝ ብቻ ነው። አጽናኝ በየትኛውም መንገድ አንተ ብቻ በፈቀድከው መንገድ አጽናኝ። ሰማዕትነት ይሁን ምን ብቻ አጽናኝ። ክርስትና ቤትም ጎዳና ቢሆን የሰማዕትነት ቀዳዳ አለው፣ የትም ቢሆን። ይሄን እናስተውል። የመጨረሻ ማጠቃለያ ግን አንዲት ነገር ልንገራችሁ። አንዲት ነገር በሰማዕትነት ስም ግን ቤተክርስቲያንና ክርስትና እንዲጠፋ አትፍቀዱ። ደግሞ ይኸውልህ ሰማዕትነት ከመቀበል በፊት ሰማዕትነቱን ላንተ ብቻ ሳይሆን ለቤተክርስቲያን ህልውና ያለውን አስተዋጽኦ ጠይቅ። ለምን በለኝ። ዘመነ ሰማዕታት ብዬ ቅድም የተረኩልህ ክርስትናን አሰፋው እንጂ አላጠፋው። በኋላ ግን የአያያዙ ያላማረ ሰማዕትነት በግልጽ ነው የምናገረው። አሁን እንዴት አያያዙ ያላማረ ሰማዕትነት ስትል ምን ማለት ፈልገን ይላል? ይኸውላችሁ በስንፍናችን በኃጢአታችን ምክንያት የሚመጣ መከራ ሰሜን አፍሪካ፣ መካከለኛው ምስራቅ፣ ደቡብ ኤዥያ ላይ የነበረውን ክርስትና አመድ፣ ምስራቅ አውሮፓ የነበረውን ክርስትና አመድ ነው ያደረገው። ምስራቅ አውሮፓ ሙሉ በሙሉ አይደለም በርግጥ እውነት ለመናገር ግን በተለይ መካከለኛው ምስራቅና ሰሜን አፍሪካ ከዛ ደቡብ ኤዥያ የነበረው መከራ ክርስትናን ፋቀው ጨርሶ የተወሰነ ላይ ጠፋ ይችላል። አሁን ሰሜን አፍሪካን ተመልከቱ። ሞሮኮ እኮ ክርስቲያን ሀገር፣ ቱኒዚያ እኮ የጥንቷ ቅርጣግና ግዛት የካርቴጅ እነ ቅዱስ ቆጵርያኖስ ሀገር እነ ቅድስት ዮስቴና የተሰዉባት ቦታ ክርስቲያን ሀገር እኮ ነው። የስንት ሊቃውንት መፍለቂያ የነበረ እኮ ነው። ሰሜኑ አፍሪካ፣ መካከለኛው ምስራቅ፣ ደቡብ አረቢያ የስንት ቅዱሳን ቦታ እኮ ነው የነበረው። ለምን ጠፋ ቢባል በስንፍና ነው የጠፋው እንጂ ሰማዕትነት ክርስትናን አያጠፋውም፣ ያለመልመዋል እንጂ። ስለዚህ በዘመናችን ማድረግ ያለብን ቤተክርስቲያንን የሚያጠፉ ሰዎችን እንዲያጠፉ አንፈቅድላቸው። ሰማዕትነትን ለኔ ነው እንጂ ለቤተክርስቲያን መቃጠል መጥፋት አልፈልገው። ከፈለኩትም እንደ ሰማዕትነትን መፈልግ ከሆነ ክርስቲያን ማለት ይኸውልህ ጸንተህ አንዱነህ ቆመህ መጀመሪያ ቤተክርስቲያንና ሀገርን ተከላከል። ይህ ግድ ነው። ቤተክርስቲያንን፣ ሀገርን፣ ወገንን መከላከል ክርስቲያናዊ ግዴታ ነው። ቅድም የጠቀስኩላችሁ እነ ቴዎድሮስ፣ እነ ፋሲለደስ፣ እነ ገላውዲዮስ፣ እነ መርቆሪዎስ ሀገርን፣ ወገንን፣ ሃይማኖትን ሲከላከሉ ነው። ኋላ ጊዜው ሲደርስ ግን በግላቸው ሰማዕትነት ተቀብለዋል። ለቤተ ክርስቲያንን መስዋዕት አታድርጋት፣ ራስህን ነው መስዋዕት ማድረግ። ለሷ ህልውና ለቤተክርስቲያንና ለሀገር ህልውና፣ ለሀገር ህልውና ለቤተክርስቲያን ህልውና ራስህን መስዋዕት አድርግ እንጂ ቤተክርስቲያን መስዋዕት እንድትሆን አታድርግ። ስለዚህ ስንፍናችን ከሚያመጣብን መከራ እንጠበቅ። ስንፍና የሚያመጣው መከራ አለ። አሁን በዚያ ዘመን በቤተክርስቲያናችን ላይ እየሆነ ያለው መከራ ስንፍናችን ያመጣው ነው። አጋጣሚውን የተጠቀሙ ሰማዕታት ግን አሉ። በጅግጅጋ የተሰዉት ቅድም እንዳልኳችሁ በሲዳማ፣ በሻሸመኔ፣ በኦሮሚያ ክልል በተለያየ ስፍራ፣ በአርሲ፣ በባሌ፣ በዚህ በምዕራቡ ክፍል አሁንም ድረስ የሚሰዉ እንግዲህ ሁለት አይነት ግድያ አይደል ያለ፣ ፖለቲካዊ ግድያ አለ፣ ሃይማኖታዊ ግድያ አለ። እንደምታውቁት በዚህ ዘመን ፖለቲካውና ሃይማኖቱ ጋብቻ ፈጥሯል። እንደምታውቁት ተጋብተዋል። ስለዚህ ሲገልህ በአንዱ ስም ነው። በብሔር ስም ሊገልህ ይችላል፣ በጎሳ ስም፣ በእምነት ጉዳይም ሊገልህ ይችላል። ወጣም ወረደም ግን እኛ እናምናለን ክርስቲያን ፍትህ ይሻል። ነገር ግን ፍትህን ከእግዚአብሔር እንጂ ከሰው አይጠብቅም። ከእግዚአብሔር ይጠብቃል። ቀጥሎ ግን ፍትህ እጅህ ላይ ነው ያለችው። ራስን ማስከበር ትችላለህ። ከዚያ በኋላ ሰማዕትነትን ከሻው ትቀበላለህ። ግን ሰማዕትነትን ስትቀበል ክርስትና እንዲፋፋ፣ ሀገር እንድትቀጥል፣ ቤተ ክርስቲያን እንድትጸና የሚያደርግ አይነት ሰማዕትነት ነው እንጂ እምላ አንተም ጠፍተህ ቤተክርስቲያንም ጠፍቶ ክርስትና ታሪክ እንዲሆን አናደርግ። ዓለም እንደዛ ነው። የሰነፎች ዘመን የፈጠረው ያን ነው። አሁን ደግሞ ሰነፍ የምንባል ሰዎች ነው ያለነውና ስለዚህ የና ሰማዕታት እንግዲህ ከረጅም ባጭር ከሙሉ በክፍል እናነሳን። እግዚአብሔር የሰማነውን ሁሉ በዝነ ልቦናችን ያሳድርልን። ከሰማዕታት ጣዕም ጸጋ በረከት አባ ጊዮርጊስ እንደሚለው ሰአሉ ለነ ሰማዕታት መስተጋድላን ከዋክብት ብሩሃን መሃቱ ያለ ቤተ ክርስቲያን ብሩህ በሰማይ ሆኖ የሚያበሩ ከዋክብት የቤተ ክርስቲያን ማሂቶት መብራት ሆኖ ጧፍ ሆኖ ለቤተ ክርስቲያን ያበሩላት መስተጋድላን ሰአሉ ለነ ለምኑልን እንላቸዋለን። ጌታ ከልደቱ ከመቤታችን ከሰማዕታት በተለይ ከጴጥሮስ፣ ከስጢፋኖስ፣ ከቀሌምንጦስ ማር በረከት ጸጋ ያሳድርብን። የሰማነውን በዝነ ልቦናችን ያሳድርብን። እንድናስተውለው ቸሮ መድኃኔዓለም ይርዳን። እንግዲህ ይህንን ሁሉ ሰዓት ስላዳመጣችሁኝ እግዚአብሔር ይስጣችሁ ዋጋችሁን። ለርስቱ ለመንግሥተ ሰማያት ያብቃን። ህብስተ መና ወይነ ቃና ፍቅሯን የእመቤታችን ያሳድርብን። ቀጣዩ መገናኛችን ቀን መቼ እንደሆነ አላውቅም። ምናልባት ግን እንግዲህ
ወደ ሰኞ ማክሰኞ አካባቢ ሊሆን ይችላል። ሰኞ ምናልባት በዓታ ሊሆን ይችላል። ለምን ነገም የጉባኤ ቀን ነው። ቅዳሜም አይመችም፣ መደበኛ የምናስተምረው ጉዳይ ይኖረናል። እሑድ ነው የጉባኤ ቀን ነው። ስለዚህ ምናልባት እግዚአብሔር ከፈቀደ ሰኞ በዓታ ለማርያም ጻድቁ አባታችን ዜና ማርቆስ፣ ፋኑኤል ሊቀ መላእክትን፣ ኢያቄም ወሐናን፣ ዘካርያስን እናከብራለን። ያን ቀን ደግሞ የምኒልክ ረፍታቸው ነውና ነፍሳቸውን ይማር። ያጤ ምኒልክ ነፍሳቸውን ይማር፣ ረፍታቸው ነው። እንግዲህ 109 ዓመት እየሆናቸው መሰለኝ ካረፉና ይህንን ይመስላል። እግዚአብሔር ይስጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።